ሁሉም ዒባዳዎች ቁም ነገር አላቸው፣ ዓላማ አላቸው፣ ጥቅም አላቸው፣ ምስጢር አላቸው። ጾም ላይ እንጂ የትም የማይገኙ ምስጢሮች አሉ፣ ጥቅሞች አሉ። ረመዳን ላይ ምግብ ብበላ አላህ ይቆጣኛል ብለን እንደተውነው ሁሉ ከረመዳን ውጪ አላህ ያየኛል፣ አላህ ይሰማኛል ብለን መጥፎን ነገር ልንተው ይገባል። ሜዳ ላይ፣ አደባባይ ላይ ከሰዎች ጋር ስንሆን ጥሩ ሷሊህ አላህ የሚፈራ ሰው ሆነን መስለን ለብቻችን አንድ ክፍል ስንሆን፣ ጨለማ ላይ ስንሆን፣ ማንታወቅበት አካባቢ ላይ ስንሆን ሌላ አኽላቅ ልናሳይ አላህ የሚጠላውን ነገር ልንዳፈር አይገባም። ይሄን ካረገን ኢኽላስ የለንም ማለት ነው። ለሰው ብለን ነው ጥሩ የመሰለን፣ ለመመሳሰል ብለን ነው ጥሩ ነገር ያደረግን። የሰውን ወሬ ፈርተን ነው አንዳንድ ነገሮችን የተሆነ አንዳንድ ነገሮችን ያደረግን። ኢኽላስ ያለው ሰው ቀንም ላይ ማታም ላይ ረመዳንም ላይ ከረመዳን ውጪም አንድ ነው አህዋል። ሶስት አይነት ሰዎችን አላህ የቂያም ቀን አያያቸውም፣ መልካም ንግግር አያናግራቸውም፣ ከወንጀላቸው አያጠራቸውም፣ አሳማሚ ቅጣትም አለላቸው ብለው አንደኛው የተለያዩ የሚከብዱን ዒባዳዎች ረመዳን ላይ ቀላል መሆናቸውን እናያለን። ከረመዳን ከጾም ከምንወስዳቸው ቁም ነገሮች አንዱ የተለያዩ ሌላ ጊዜ ይከብዳሉ ብለን የምናስብ ዒባዳዎች ቀላል እንደሆኑ ገር እንደሆኑ የሚቻሉ መሆናቸውን ከረመዳን እንረዳለን። ለይለ ሶላት መስገድ ሁላችንም እንመኛለን። ጥቂት ጠንካራ ሰዎች እንጂ አይሰግዱም። በየጊዜው ቁርአን ማክተም እናፍቃለን፣ እንመኛለን። ጥቂት የአላህ ባሮች እንጂ በቋሚነት ቁርአን እየቀሩ አያኻሲሙ። ጾም ማዘውተር እንጓጓለን፣ እንመኛለን። ጥቂት አላህ ያገረላቸው የወፈጋቸው ታግለው ራሳቸውን ያሰለጠኑ ሰዎች እንጂ አይጾሙም። ዓመት ውስጥ የተለያዩ ጾሞች አሉ። ዑዝር የሌለው ሰው እነዚህ ጾሞችን ሊጾም ይገባው። ከረያን በር የሚገባውን ፈርዱን ብቻ ሳይሆን ሱናን ጨምሮ የሚጾም ሰው ነው። ረመዳን ላይ ግን እነዚህ በሙሉ ቀላል እንደሆኑ እናያለን። ليس من يقطع طرقا بطلا إنما من يتقي الله البطل. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. በመጀመሪያ ደረጃ አላህ ተባረከ ወተዓላ የተከበረው የረመዳን የጾም የዒባዳ የመግፊራ ወር ስላደረሰን ከልባችን ልናመሰግነው ይገባል። አልሐምዱሊላህ ረቢል ዓለሚን። እጅግ በጣም በርካታ የምናውቃቸው ሰዎች አምናን ከኛ ጋር እንዳልጾሙ ዘንድሮ ሞተው ተቀብረው ቀብራቸው ላይ ሳር በቅሏል። አላህ ተባረከ ወተዓላ በረሕመቱ ፈቅዶልን ዱንያ ላይ እንድንቆይ አድርጎናል። ዋናው ቁም ነገር ዱንያ ላይ መቆየቱ ሳይሆን ዱንያ ላይ ቆይቶ መጠቀም መቻሉ ነው። የሞቱት ወደ ዱንያ መመለስ ዳግም እድል ማግኘት እየተመኙ እኛ እዚሁ ምድር ላይ ሆነን እድሉን እያገኘን ማንጠቀም ከሆነ ከሞተ ሰው አልተሻልንም ማለት ነው። ሞተው የተቀበሩ ወደ ዱንያ በመጣን በሰገደን በጾመን በቀራን ሰርተን ካገኘነው ለአኼራችን ባስቀደምን ሰደቃ በሰጠን እያሉ እኛ ሜዳው ላይ ያለን እድሉ አቅሙ ያለን ይሄን ማናደርግ ከሆነ የሞቱት እነሱ ሳይሆኑ እኛንን በቁም የሞትን። ስለዚህ አላህ ተባረከ ወተዓላ በተለያዩ የቁርአን አንቀጾች ባዘዘን መሰረት ኸይር ስራ ላይ ልንሽቀዳደም ረመዳንን ልናከብረው ይገባል። የዛሬ መነጋገሪያ ርዕሳችን ከጾም መድረሳ የሚወሰዱ ቁም ነገሮች የሚል ማንኛውንም ዒባዳ አላህ ተባረከ ወተዓላ ሲደነግግ ምክንያት አለ፣ ሕክማ አለ። ያለአንዳች ምክንያትና ጥቅም አላህ ተባረከ ወተዓላ የሰው ልጆችን አንድን ነገር እንዲሰሩ አያዝ። የሚከለከሉ ነገሮችንም ያለ ጉዳት ያለ ምክንያት አይከለከልም። አላህ ተባረከ ወተዓላ የደነገጋቸው ዒባዳዎች የተለያዩ ናቸው። የተወሰኑት የሚደረጉ የተወሰኑትን ከማድረግ በመታቀብ
ታዛዥነታችንን የምናሳይባቸው ናቸው። የተወሰኑት ገንዘብ ነክ ናቸው። ገንዘብ በመስጠት ምን ተገበራቸው ዒባዳዎች ናቸው። ሌሎች ደግሞ በገንዘብም በጉልበትም የሚተገበሩ ናቸው። በመከልከል ከሚተገበሩ አላህ ከደነገጋቸው ዒባዳዎች መካከል አንዱ ጾም ነው። ጾም ላይ የሚደረግ ነገር የለም። በመሰረቱ ጾም ራሱ ጉልበት የሚጠይቅ ገንዘብ የሚጠይቅ ንግግር የሚጠይቅ ዒባዳ አለ። በመታቀብ ብቻ እንከውነው ዒባዳ ነው። አንዳንድ ሰዎች የሚደረጉ ነገሮችን ማድረግ ሊገራላቸው ይችላል። ሰደቃ ይሰጣሉ፣ ሐጅና ዑምራ ይመላለሳሉ። ነገር ግን የሚተው ነገሮች ላይ ፈተና ላይ ይወድቃሉ፣ አያልፉ። የሚተው ነገር ላይ ፈተና ይወድቃሉ፣ አያልፉ። በአንድ በኩል ሰደቃ እየሰጡ የተቸገረን እየረዱ ሐጅ ዑምራ እየተመላለሱ፣ በሌላ በኩል ግን የሰውን ዕዳ መመለስ ይከብዳቸዋል። የሹብሃ ገንዘብን አጠራጣሪ ምንጩ ንጹህ ያልሆነን ከስብ መተው ይከብዳቸዋል። ይሄ በዚህ ይጣራል ይላሉ። በአንድ እጁ ቁርአን በሌላ እጁ ኸምር ይዘው አንድ አንቀጽ እየቀራው አንድ ጎነጫለሁ ይሄ በዚህ ይሰረዛል እንደሚል ሰው ማለት። አንድ ሰው ሙሉ ሙእሚን የሚሆነው ትዕዛዛትን ከሁሉም አይነት ሲፈጽም ሲተገበር፣ ክልከላዎችን ሙሉ በሙሉ ሲከለከል ነው፣ የመረጠ ሳይሆን። ዲነል እስላም የምርጫ ዲን አይደለም። ኡድኹሉ ፊስሲልሚ ካፈተ ብሏል። እስላም ውስጥ ሁላችሁም ሙሉ በሙሉ ግቡ ተብለናልና የተከለከለውን ሁሌ በሁሉም ነገር ላይ ስንከለከል፣ የታዘዝነውን ሁሌ በሁሉም ነገር ላይ ስንፈጽም ትክክለኛ ሙእሚን እንሆናለን። ነጃህን፣ ፈላህን፣ ስኬትን እናገኛለን። የመረጠን ከሆነ የምናደርገው ስሜት አምላኪዎች ነው የምንሆነው። አንዳንድ ነገሮች የምናደርገው ከስሜታችን ጋር ስለሄዱን ስለቀለሉን ዋጋ የሚያስከፍል ሲሆን ቆም ብለን ከራሳችን ጋር ታግለን መከልከል ያለብንን ስንከለከል፣ መተው ያለብንን ስንተው ከነፍስያችን ጋር ጂሃድ ያደረገን ድል አድርገን የአላህ ባሪያዎች እንሆናል። ትክክለኛ አማኞች አምላኪዎች እንሆናል። ነገር ግን ከዒባዳዎች ከትዕዛዛቶች የቀለሉንን ብቻ ከሆነ የምናደርገው ሀዋችን፣ ፍላጎታችን፣ ስሜታችን የአላህ ተባረከ ወተዓላ ተገዥ አልሆነ፣ የነቢዩ ሰለላሁ ዐለይሂ ወሰለም ተከታይ አልሆነ። ስለዚህ አንዳንድ ነገሮች ላይ በጣም ማሻአላህ የሚያስብል ሁኔታ ኖሮን ሌሎች ነገሮች ላይ ደግሞ አዑዙ ቢላህ የሚያስብል እንዴት እሱ ይሄን ያደርጋል፣ እንዴት እሷ ይሄን ታደርጋለች የሚያስብል ሁኔታ እኛ ጋር ካለ እስላም ውስጥ ተቀል ብለን አልገባንም፣ ፈተናውን አላለፍንም ማለት ነው። የጾም ዒባዳ ውስጡ ላይ የያዛቸው እጅግ በጣም በርካታ ቁም ነገሮች አሉ። ጾም ስሜትን መተው፣ ባጭሩ ጾም ማለት ስሜትና ፍላጎትን መተው ማለት። ሁሉም ዒባዳዎች ቁም ነገር አላቸው፣ ዓላማ አላቸው፣ ጥቅም አላቸው፣ ምስጢር አላቸው። ጾም ላይ እንጂ የትም የማይገኙ ምስጢሮች አሉ፣ ጥቅሞች አሉ። ኢማም አልቡኻሪ ሌሎችም በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ጀነት ላይ ረያን የሚባል በር አለ፣ ጾመኞች እንጂ የማይገቡበት። የቅያም ቀን የጾም ዒባዳ የሚያበዙ የት አሉ ተብለው ይጠራሉ። ጾምን የሚያበዙ የነበሩ ይቆማሉ፣ በዛ በር ይገባሉ። ከዛ በኋላ በሩ ይዘጋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይህ የጾምን ልዩ ጠቀሜታ ጾም ላይ እንጂ የተኛውም ዒባዳ ላይ የማይገኝን ትሩፋት ሚዛ የሚጠቁም ሐዲስ። ረያን የሚባል ረያን ማለት እርካታ ማለት እዚህ ዱንያ ላይ በጾም ምክንያት የተራበ የተጠማ የደከመ ሰው ጀነት ሲገባ ከሌሎች ተቀላቅሎ አይገባም። ራሱን የቻለ በር አለ። የረመዳን ጾም አሳምሮ የጾመ ሱና ጾሞችን ያዘወተረ የሚገባበት በር ነው። እዚህ ዱንያ ላይ መቸገሩ፣ ስሜቱን መቆጣጠሩ፣ አኺራ ላይ የተዘጋጀለትን ጸጋ ገና ውስጥ ሳይገባ በሩን ሲያየው የበሩ ስያሜ ሁሉ ምን እንደተዘጋጀለት የሚያሳይ ነው።
ሚያረካ በር ማለት የሚረኩበት የሚደሰቱበትን ጸጋ የያዘ መግቢያ ማለት ነው። ይህ የሚሆነው እዚህ ዱንያ ላይ ከወንጀል የጸዳ ግዴታዎችን አዳቦችን ያሟላና የጠበቀ ጾምን ስንጾም የጾም መድረሳ ውስጥ ስንገባ ዓላማ ይዘን ከገባን አኺራ ላይ ይሄም ልዩ የክብር በር ተጠቅመን ወደ ጀነት መግባት ምንችል። ጾም ውስጥ የተለያዩ የምናገኛቸው ጥቅሞች እንዳሉ ራሳችን በተጨባጭ እናውቃለን ብዙ ጊዜ በተደጋጋሚ ስንጾም። ነገር ግን ጾም ትምህርት ቤት ነው። ለትምህርት ቤቱ መዘጋጀት አለብኝ፣ መመዝገብ አለብኝ። ትምህርት ቤት ገብቼ ስወጣ ደግሞ ራሴን መመዘን አለብኝ ብለን ረመዳንን በዚህ መልኩ ስንጠብቀው ስናስተናግደው የምናገኛቸው በርካታ ጥቅሞች አሉ። የረመዳን ጾም የኢማን መድረሳ ነው፣ የአኽላቅ መድረሳ ነው፣ የእርስ በርስ ግንኙነትን ምንፈትሽበት ምንመዘንበት መድረሳ ትምህርት ቤት። ዓመቱን ሙሉ የተቆራረጡ ሰዎች የሚያስታርቃቸው የሚሰበስባቸው ረመዳን ብዙ ጊዜ እምቢ ብለው ሸሪዓን ጥሰው ተቆራርፈው ተዘጋግተው የቆዩ ሰዎች ሁሉ ረመዳን ሲመጣ ረመዳን መጥቷል አፍ በለኝ አፍ በይኝ ይባባል። ትምህርት ቤት አስተምሯቸው ለውጧቸው። ወከዛልክ ዓመቱን ሙሉ የሚሳደቡ የሚደባደቡ የተለያዩ መጥፎ ባህሪዎችን የሚያሳዩ ሰዎች ረመዳን ሲመጣ ሰከን ይላሉ፣ አደብ ይይዛሉ። አኽላቃቸውን ረመዳን አንጾት ሞርዶት ዓመቱን ሙሉ እጃቸውን ከኪሳቸው የማያወጡ ወደ ሰው እጃቸውን ለመቀበል እንጂ ለመስጠት ማይዘረጉ ረመዳን ሲመጣ ይራራሉ፣ ያዝናሉ፣ ያበላሉ፣ ያጠጣሉ። ይሄም የረመዳን መድረሳ በተግባር ሰዎችን እንደሚቀይር የሚያሳይ ራስን የሚያንጹበት የሚገነቡበት የሚያሻሽሉበት መድረሳ ነው ረመዳን። ነገር ግን አንድ ሰው ተምሮ ከወጣ በኋላ ህይወቱ ከተቀየረ ነው ተምሯል የሚባል። ትምህርት ቤት ውስጥ እስካለ ድረስ ብቻ መጽሐፍ ማንበብ ሐሳብ መግለጽ ችሎ ትምህርት ሲያቆም ወደ ድሮ መሀይምነቱ የሚመለስ ከሆነ አልተማረም። ምንማረው የወደፊት ህይወትን ለማሻሻል ሰው ልጅ የሚማረው የወደፊት ህይወቱን ለማሻሻል ደረጃውን ከፍ ለማድረግ። ተምሮ ተመልሶ እዛው ዜሮ ከሆነ ምንም ካልተለወጠ የ10 ዓመት የ12 ዓመት ልፋቱ ከንቱ ነው የሚሆነው። የረመዳን ወርንም በወሯ ብቻ ተለውጠን ቅድም የተባሉ ነገሮችን ወደ ራሳችን አምጥተን ልክ ሸዋል አንድ ሲሆን ሁሉንም እንበትነው ከሆነ በከንቱ ነው መልፋት የሚሆነውና ረመዳን ውስጥ ያሉ ቁም ነገሮችን ከረመዳን መድረሳ ያገኘናቸው ጠቃሚ ነገሮችን ቆይተን ልንጠቀምባቸው ልናቆያቸው ይገባል። ከጾም መድረሳ ከምናገኛቸው እጅግ በጣም በርካታ ቁም ነገሮች አንዱ ጾሙ ራሱ የተደነገገለት ዓላማ የሆነው ተቅዋ ነው። ከጾም መድረሳ እጅግ በጣም በርካታ ቁም ነገሮችን እናገኛለን። የትም ዱንያ ላይ የተኛውም የዱንያ ክፍል ላይ ማናገኛቸው የተኛውም መድረሳ ላይ በተሟላ መልኩ ልናገኛቸው የማንችል ቁም ነገሮችን ከጾም መድረሳ እናገኛለን። የመጀመሪያው ዋናው ትልቁ ተቅዋ አላህን መፍራት። ይሄን አላህ ተባረከ ወተዓላ ቁርአን ላይ በግልጽ ነግሮናል። ኩቲበ ዐለይኩሙ ሲያሙ ከማ ኩቲበ ዐለል ለዚነ ሚን ቀብሊኩም ለዐለኩም ተተቁን። ጾም እናንተ ላይ ግዴታ ተደረገ አላህን ትፈሩ ዘንድ ብለው፣ አላህን ከሚፈሩት ትሆኑ ዘንድ ብለው። አላህን መፍራት ማለት ምን ማለት ነው? እንዴት ነው አላህን መፍራት የምችለው? መቼ ነው አላህን ከሚፈሩት ነኝ ብዬ ማምነው የሚለውን ሁላችንም ልናውቅ ልንረዳ ይገባል። ሁሉም አላህን መፍራት ይመኛል። መቼ ነው አላህን መፈራው? መቼ ነው መስተካከለው? መቼ ነው ቀጥ ምለው እንላለን። አላህን በሚፈሩ ሰዎችም እንቀናለን። ጥቂት የማይባሉ ሰዎችም እኔ አላህን ፈራለሁ ይላል። እኔ ይሄን አላደርግም አላህን ፈራለሁ ይላል። አላህን የሚያስቆጣ ቦታ ላይ ቆመው አላህን ተባረከ ወተዓላ የሚያስቆጣ ነገር ላይ ውለው ያደሩ እኔ አላህን ፈራለሁ ይላል።
አንድ ሰው አላህን ከፈራ ዱንያው አኺራው ይስተካከላል፣ ያምራል። ከሰዎች ጋር ከጌታው ጋር ያለው ግንኙነት የተሟላ የተስተካከለ ይሆናል። አላህን መፍራት ሲጠፋ ሲጎደል ነገሮች ሁሉ የሚበላሻሹ፣ ባልና ሚስት የሚጎዳዱት፣ ወላጅና ልጅ ግንኙነታቸው የሚበላሹ፣ ጎረቤትና ጎረቤት ወዳጅነታቸው መደጋገፋቸው ቀርቶ ጠላት እርስ በርሳቸው ጠላት የሚሆኑት። አላህን መፍራት ሲጠፋ ነው ዝናብ የሚጠፋ ምርት የሚቀንሰው። አላህን መፍራት ሲጠፋ ነው በሽታ የሚበዛ ሰላም የሚጠፋ። አላህን ብንፈራ ሁሉ ነገር ይስተካከላል፣ ሁሉ ነገር ያምራል። ሰማይ በትክክል አስፈላጊ የሆነውን ያክል በየጊዜው ዝናብ ታዘንባለች፣ ምድርም ታበቅላለች። የተወለዱ ልጆችም የወላጆቻቸው የአይን ማረፊያ መሆን ይችላል። ባልና ሚስትም በሰላም በፍቅር በክብር መኖር ይችላል። ጎረቤትና ጎረቤትም አንዱ ሌላኛው ድጋፍ ሒጃብ ሆኖ መኖር ይችላል። ነገር ግን አላህን መፍራት በመተዋችን የአላህ ፍራቻ በመቀነሱ በመድከሙ ምክንያት ከቅያማ በፊት ምድር ላይ ቅያማ ቆሟል። በደል በስቷል፣ ግፍ በስቷል፣ ዝርፊያ በስቷል። ስለዚህ ነገሮች ሁሉ ወደ ቦታቸው እንዲመለሱ ምድር በጊዜያዊነትም ቢሆን ጀነት እንድትሆን አስፈላጊው ቁልፍ ተቅዋ፣ አላህን መፍራት፣ በንግግር አላህን መፍራት፣ በሚያዩት ነገር አላህን መፍራት፣ በሚሰሙት ነገር አላህን መፍራት፣ እጅን ሲዘረጉ አላህን መፍራት፣ ሲራመዱ አላህን መፍራት፣ በሐሳብ ደረጃም ሲያስቡ ሲወስኑ አላህን መፍራት ካለ ምድር ጀነት ትሆናለች። ይሄ የቁርአን ቃል ወለው አነ አህለል ቁራ አመኑ ወተቀው፣ በየሀገሩ በየመንደሩ ያሉ የሰው ልጆች አላህን ቢፈሩ ምድር በበረካ ትሞላ ነበር፣ በኸይር ትሞላ ነበር። በረካ ማለት ቋሚ የሆነ ጠቃሚ መልካም ነገር ማለት። በየሀገሩ በየመንደሩ ያሉ የሰው ልጆች በሙሉ አላህን ቢፈሩ ምድር በበረካ ትሞላ ነበር። ፈተሕና ዐለይሂም በረካቲን ሚነ ሰማኢ ወልአርድ፣ ከሰማይ ከምድር የበረካን በር እንከፍትላቸው ነበር። ትንሽ ሰርቶ ብዙ ማግኘት ይቻል ነበር። ያገኙት ትንሹ በረካ ይሆን ነበር። የወለዷቸው ትንሽ ውስን ልጆች ጠቃሚ የሆኑ ነው። ሰዎች እርስ በርሳቸው መጠቃቀም፣ መረዳዳት፣ መደጋገፍ ይችሉ ነበር። መጎዳዳት፣ መበዳደሉ ቀርቶ ተወግዶ ማለት ነው። አላህ ተባረከ ወተዓላ እሱን የፈራ ሰው ከጭንቅ ሁሉ መውጫ እንደሚያበጅለት፣ ካላሰበው አቅጣጫ እንደሚረዝቀው፣ ጉዳዮቹን በሙሉ ገር እንደሚያደርግለት፣ እሱ የሚያስፈልገውን የሚጠቅመውን ነገር ሁሉ ቅርብ ገር እንደሚያደርግለት ነግሮናል። ብዙ ነገሮች እየተበላሹ ያለው ሰላም እየጠፋ ያለው አይደለም ከሰው ጋር ከራስ ጋር እንኳን ተግባብቶ ተረጋግቶ መኖር የጠፋው የከበደው ተቅዋ ስለጠፋ ነው። የአላህ ፍራቻ ከልባችን ስለጠፋ ነው። የላይ ላይ ፍራቻ አለ፣ በግለሰብ ደረጃም የአላህ ፍራቻ አለ። አልሐምዱሊላህ አላህ የሚፈሩ ሰዎች አሉ ቁጥራቸው ቢያንስ። ነገር ግን አላህ ተባረከ ወተዓላ አህሉል ቁርአን ያለ በየመንደሩ በየአካባቢው ያሉ ሰዎች አላህን ቢፈሩ ነው ያለው። በሀገር ደረጃ፣ በቤተሰብ ደረጃ፣ በህዝብ ደረጃ፣ በመንደር ደረጃ ነው አላህን መፍራት ሊጠቅም የሚችለው እንጂ አንዱ አላህን ፈርቶ ሌላኛው አላህን ካልፈራ፣ አላህን የፈራው ራሱ የአላህ ፍራቻው ሙሉ የሚሆነው አላህን ያልፈራውን ሲመክር ተው ሲል ማስቆም ሲችል፣ ካልሆነ ከሱ ሲርቅ አንድ ቤት ውስጥ 2 3 4 አይነት ሰው አለ። ሙስሊምም አለ፣ ካፍርም አለ፣ ፋጅርም አለ፣ ሷሊህም አለ፣ ጣሊህም አለ። ሁሉም ግን አብረው ይኖራሉ፣ ይሳሳቃሉ። ተቅዋው ሙሉ ቢሆን ይሄ አይገኝም፣ አይሆንም። እስከሚችሉት ይታገሳሉ፣ ያስታማሉ። ካልሆነ ቀልቡ ከሞተ ጥሎት ይሄዳል እንጂ ይሄ ሪባ እየበላ ካንተ ጋር ተቃቅፎ ዝሙት የሰራች ከአንቺ ጋር ተቃቅፋ ስትሄድ የት አለ ተቅዋ? የአንዱ በላ የአንዱ አላህን ለመፍራት ለሌላኛው እየተረፈ ነው። አላህን የሚፈሩ ሰዎች ቁጥራቸው አናሳ ከመሆኑ ጋር ከመኖራቸውም ጋር ነገሮች እየተበላሹ ያ በእኛ ውስጥ ደጋግ የሆኑ ሰዎችም እያሉ እንጠፋለን እንዴ ብለው
ሲጠይቋቸው የነቢ ባለቤቶች ነቢን አዎ ቆሻሻ ከበዛ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። አዎ በመካከላችሁ ደጋጎች ጥሩ የአላህ ባሮች ቢኖሩም አላህ ያጠፋችኋል ቆሻሻ ከበዛ ብለ። ስለዚህ ተቅዋው ሁለገብ መሆን አለ። በሁሉም ነገር አላህ መፍራት ያለ ሶላት ላይ አላህን ፈርተን ዘካ ላይ አላህን መፍራትን መተው የለም። እይታ ላይ አላህን ፈርተን ንግግር ላይ ስሜታችንን መጋለብ የለም። ከውጪ ሰው ጋር አላህን ፈርተን ከቤተሰብ ጋር እንደፈለገን መሆን የለም። ወይም በተቃራኒ ከትንሹም ከትልቁም ከሩቁም ከቅርቡም በችግርም በድሎትም ጊዜ አላህን ተባረከ ወተዓላ ልንፈራ ይገባናል። ረመዳን ላይ ጾም ላይ ይሄን በሚገባ ማግኘት እንችላለን። ጾም ራሱ የተደነገገውም ይሄን ለማሳካት ለዓለኩም ተተቁን ጾም እናንተ ላይ ግዴታ ተደረገ አላህን ትፈሩ ዘንድ የአላህን ፍራቻ በተግባር ትማሩ ዘንድ ብሏል። ስለዚህ ወደ ጾም መድረሳ ስንገባ የምንገባው በግዴታ አልገባም የሚል ዱንያዊ ትምህርት ቤቶች ላይ ከፈለግ ትገባለህ ከፈለግ አትገባ። የጾም ትምህርት ቤት ላይ ግን መግባት ግዴታ ነው። አላህ ተባረከ ወተዓላ ጠርቶሃል፣ አዞሃል፣ ና ግባ ብሎ በየዓመቱ ለአንድ ወር ትማራለህ። ወንዱም ሴቱም ሕፃኑም አዋቂው ጾም የወጀበበት በሙሉ ሀብታሙም ድሃው ይገባ። አለመግባት የሚችለው ዑድር ያለው ሰው ብቻ ነው። ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱን ሚን አያም እሱም ቀርቶ መቅረት አይችልም። ሌላ ጊዜ ተመልሶ መግባት አለ። በዚህ መልኩ በግዴታነት ገብታችሁ ተማሩበት ብሎ የመድረሳው ባለቤት አላህ ተባረከ ወተዓላ ያዘዘን የረመዳን መድረሳ ትልቁ ከሱ ምን ወስደው ጥቅም ተመርቀን ምን ስንወጣ የምናገኘው ማዕረግ ተቂ መሆን፣ አላህን ፈሪ መሆን፣ በምን ያዘዘንን በመታዘዝ በመተግበር የከለከለንን በመከልከል በመራቅ ለአኼራ ስንቅ በመሰነቅ ዱንያ ጠፊ መሆኗን በማረጋገጥ ከሷ በትንሹ በመብቃቃት ስሜትን ከመጋለብ ርቆ ተጠንቅቆ ቁርአንን አርአያ መመሪያ በማድረግ አላህን ተባረከ ወተዓላ ፈሪ ሆነን ከጾም መድረሳ ተመርቀን ልንወጣ ይገባናል። አላህን ተባረከ ወተዓላ መፍራት ዋና ቦታው ልብ ቢሆንም ነገር ግን የአላህ ፍራቻ አካላት ላይ መንጸባረቅ አለበት። አላህን የሚፈሩ ሰዎችን ባህሪያቸውን አላህ በበርካታ የቁርአን አንቀጾች ነግሮናል። ድምፃቸውን ዝቅ ያደርጋሉ፣ አይጮሁም፣ እንደ አህያ ሲራመዱ አይነጥሩም፣ መሬትን እስከ መብሳት አይደርሱም፣ ረጋ ብለው ይሄዳሉ፣ ለሙእሚኖች ያዝናሉ፣ ብልታቸውን ከሐራም ይጠብቃሉ፣ አላህ ከሰጣቸው ቀንሰው ይሰጣሉ፣ ሶላት ላይ ጌታቸውን ይፈራሉ፣ አማናቸውን አዳራቸውን ቃል ኪዳናቸውን ይጠብቃሉ ብሎ ነግሮናል። አላህን መፍራት መገለጫዎች አሉ። ስም ብቻ፣ ልብስ ብቻ፣ ምኞት ብቻ አይደለም። በጊዜ የተገደበም አይደለም። ኢተቂላህ ሐይቱማ ኩንት፣ የትም ብትሆን መቼም ቢሆን አላህን ፍራ ብለው ነብዩ ሰለላሁ ዐለይሂ ወሰለም አላህን መፍራት የእድሜ ልክ ጉዳይ እንደሆነ ነግረውናል። የሆነ ጊዜ ላይ አላህን ፈርተን ሌላ ጊዜ ደግሞ ስንለቅ ወደ ታችን ወርዳል። ተመልሰን እዛ ለመድረስ ረጅም ጊዜ ይወስድብናል። ነፍስያችንም ታታግላለች። አላህን ተባረከ ወተዓላ በመፍራታችን የምናገኛቸው በርካታ ጠቀሜታዎች አሉ። ከጾም መድረሳ የምናገኘው ትልቁም ነገር አንዱ ተቅዋ ነው ብለናል። ተቅዋው ቋሚ መሆን አለበት ብለናል። ሁለገብ መሆን አለበት ብለናል። በዚህ መልኩ አላህን ከፈራን ከረመዳን ያገኘነውን ትምህርት ጥቅም ሁሌም እኛ ላይ እንዲቆይ ማድረግ ከቻለን በተቅዋ የምናገኛቸው በርካታ ጠቀሜታዎች አሉ። አንደኛውና የመጀመሪያው አላህ ተባረከ ወተዓላ እሱን የሚፈሩ ሰዎችን ይወዳል። አላህን ስንፈራ አላህ ይወደናል። ከዚህ በላይ ምን እንፈልጋለን? የሰው ልጅ የአላህን ውዴታ ከማግኘት በላይ የሚመኘው የሚናፍቀው የሚጓጓለት ነገር የለም። ከተቅዋ የምናገኘው ትልቁም ነገር ትልቅ ጥቅም የአላህን ውዴታ ማትረፍ። አላህ ከወደደ ዱንያ አኼራ ይስተካከላል። ሸይጣን አንተ ላይ አቅሙ ይቀንሳል። አላህ ስለሚጠብቅ
አላህ ስለሚከላከልልን ተንኮሉን ስለሚያዳክምልን አላህ ሲወደን እሱን ፈርተነው አክብረነው ሲወደን አይናችን መጥፎ እንዳያይ ይጠብቀናል። ጆሮአችን መጥፎ እንዳይሰማ ይጠብቀናል። እጃችን እግራችን ለመጥፎ ነገር እንዳይንቀሳቀስ ያግዘናል፣ ይጠብቀናል። ከለመነው አቤት ይለናል። ይሄ ሐዲስ ላይ የተነገረ ባሪያዬ እኔ ግዴታ ያደረኩበትን ነገር ከመተግበር የበለጠ በምንም ወደ እኔ ሊቃረብ አይችልም ብሏል። አስከትሎ ሱና የሆኑ ተጨማሪ ዒባዳዎችን ባደረገ ቁጥር የኔን ውዴታ ያገኛል። እኔ ደግሞ ስወደው አይን፣ እጅ፣ እግር ሆነዋለሁ። በአይኑ በእጁ በእግሩ መጥፎ ነገር እንዳያደርግ እኔ እጠብቀዋለሁ። እኔ የምወደውና የምፈቅደውን ብቻ ነው የሚያደርገው። ቢጠይቀኝ እሰጠዋለሁ፣ ጠብቀኝ ቢለኝ እጠብቀዋለሁ ብሏል። ይህ በጣም የሚያጓጓ ሐዲስ አልቁድሲ ነው፣ የአላህ ንግግር ነው። አላህ ተባረከ ወተዓላ ሲወደን ከአደጋዎች ሁሉ ይጠብቀናል። አኼራ ላይ ወደ ጀሀነም ከሚወስዱ አደጋዎች ጀሀነም 7 በሮች አሏት። የ7ቱም በሮች ቁልፋቸው እኛ ሰውነት ላይ ነው ያለው። ለሃ 7 አብዋብ የጀሀነም 7 በሮች አሏት ብሏል ረቡል ዓለሚን። የጀሀነም የ7ቱም በሮች ቁልፍ እኛ ጋር ነው ያለው። እጅ ነው፣ አፍ ነው፣ አይን ነው፣ ጆሮ ነው፣ እግር ነው፣ ብልት ነው። እነዚህን አላህ የጠበቀለት ሰው የጀሀነም በር አይከፈትም ለሱ ማለት ነው። የጀነት በር ነው የሚከፈተው። እነዚህን ያልጠበቀ በገዛ እጁ ራሱ ጀሀነምን ከፍቶ ይገባል። ስለዚህ አላህን ስንፈራ አላህ ይወደናል። አላህ ሲወደን እነዚህ የጀሀነም ቁልፎችን ይጠብቅልናል፣ አይሰሩም። የጀሀነምን በር አይከፍትም። ከወደድኩት ባሪያዬን ጆሮውን፣ አይኑን፣ እጁን፣ እግሩን፣ ሌላ ሰውነቱንም እጠብቅለታለሁ። ከጠየቀኝ እሰጠዋለሁ፣ ጠብቀኝ ካለኝ እጠብቀዋለሁ። ስለዚህ ብዙ ሳይለፉ አላህን በመፍራት ፍላጎትን ማሳካት ይቻላል። ሁለተኛው የተቅዋ ጥቅም ላ ዩፍሊሑ ኢላ አልሙተቁን፣ ፈላህ የሚያገኝ የሚመኘውን የሚያገኝ ከሚጠላው ነገር የሚድን አላህን የሚፈራ ሰው ብቻ ነው። አላህን ያልፈራ ይከስራል፣ ይዋረዳል፣ ኬላ ላይ ያለ። አላህን ተባረከ ወተዓላ በመፍራት የምናገኘው ሁለተኛ ቁም ነገር ጥቅም አላህን የፈራ ሰው ከጀሀነም ይድናል፣ ከቀብር ስቃይ ይድናል፣ ከቀብር ጉዳት ይድናል፣ ከቅያማ ቀን ድንጋጤ ይድናል፣ ሲራጥ ላይ ከመውደቅ ይድናል። እዚህ ዱንያ ላይም ከጥመት ከብዥታ መውጣት ይችላል። ስለዚህ የተሟላ ስኬትን የማገኘው አላህን በመፍራት ነው ካለን ትልቁ የህይወት ግባችን ዓላማችን በሁሉም ነገር አላህን መፍራት ይሆናል ማለት። አላህን ካልፈራው አልደንም ብለን ካመንን በሁሉም ቦታ ላይ አላህን መፍራት እንችላለን። አላህን መፍራት ካመኑበት ቀላል ነው። አላህን መፍራት አለመብላት፣ አለመጠጣት፣ ጥሩ አለመልበስ አይደለም። የታዘዙትን መፈጸም እንዳቅም፣ የተከለከሉትን በሁሉም ነገር ላይ መከልከል መራቅ ብቻ ነው። ይሄን ለማሟላት ማወቅ፣ መጠየቅ፣ ሁለት ነገር ብቻ ነው ከኛ የሚጠበቀው ማለት ነው። አላህን ፈሪ ለመሆን የታዘዝነውን እንዳቅማችን መፈጸም፣ የታዘዝነውን ማወቅ፣ የተከለከልናቸው ነገሮችን ማወቅና መጠንቀቅ። ይሄን ስናሟላ ሌሎች ተቅዋ ውስጥ የሚካተቱ ነገሮች በሙሉ ይገኛሉ። በቁርአን መስራት፣ ለአኼራ ስንቅ መያዝ፣ አላህ ሁሌ ያኛል ብሎ መጠንቀቅ፣ መስጋት፣ ከዱንያ በትንሹ መብቃቃት የሚሉት በሙሉ የታዘዝነውን መፈጸም ከእውቀት ጋር፣ የተከለከልነውን መራቅ ከእውቀት ጋር የሚለው ውስጥ ይካተታል። ኢዳ የህይወት ትልቅ ዓላማ የግቤ ተቅዋን ማረጋገጥ ነው፣ እኔ ጋር እንዲኖር ማድረግ ነው። መዳን ከፈለኩኝ ለስጋዬ፣ ለአካሌ፣ ለማንነቴ ከተጨነቅኩኝ ዋስትናው ተቅዋ ነው። ዱንያ ላይ ሌሊት ወተን ምንሰራው፣ ማታ አምሽተን ምንመጣው፣ ምንንከራተተው እዚህ ዱንያ ላይ ለመኖር ሲባል ያልሰራ መኖር አይችልም ስለምን ያልሰራ መብላት አይችልም፣ ያልበላ መኖር አይችልም ብለን ስላመነን መክፈል ያለብንን ሁሉ ዋጋ እንከፍላለን ጉዳዩ ላይ ስለተስማማ።
የቂያም ቀን መዳን አይችልም አላህን የፈራ ሰው እንጂ ካለን በሁሉም ነገር በሁሉም ቦታ ላይ አላህን መፍራት እንችላለን። واحمل على جسد ترجو النجاة له وسوف تضرم أجساد بنيران እንዲድን የምትፈልገውን የሰውነት አካልህን እዚህ ዛሬ ዱንያ ላይ አድክመው አሰራው አላህን ከሚያስቆጣ ነገር አርቀው ኸይር ነገር ላይ እንዲለፋ አድርግ ነገ ብዙ የሰውነት አካሎች የእሳት ማቀጣጣያ ይሆናሉ ተብሏል። ወቁዱሃ الناس والحجارة እኔ ናስ ነኝ ሰው ነኝ ተቅዋ ከሌለ እኔ ጋር የእሳት ማገዶ ማቀጣጣያ ልሆን እችላለሁ። ነገ አኺራ ላይ የሰውነት አካሌ ከእሳት እንዲድን ዛሬ መስራት አለበት መልፋት አለበት። ወደ ኸይር መሄድ አለበት፣ ወደ ሽርክ መሄድ መታቀብ አለበት። መልካም ስራ ላይ መፍጠን መሮጥ መሽቀዳደም አለበት። ሸር ላይ ደግሞ አካለ ስንኩል መሆን አለበት። ሌላው አላህን ተባረከ ወተዓላ ስንፈራ የምናገኘው ጥቅም ዱንያ ላይ እንኳን ካሉ አጣብቂኞች ችግሮች መውጫ መንገድ እናገኛለን። ወመን የተቂላህ የጅዐል ለሁ መኽረጃ ነገሮች ተበላሻሉ ተቸገርኩኝ ጨነቀኝ ጠበበኝ የሚሉ ሰዎች አሉ። አላህን ፍራ መውጫ ያመጣልህ። بالصبر تبلغ ما تريد وبالتقوى يلين لك الحديد የተባለው ለዚህ ትዕግስት ካለህ ካሰብክበት ትደርሳለህ። የመኘሁት ሁሉ የተመኘው ሁሉ ይሳካል። አላህን ከፈራህ ደግሞ ብረትም ይቀልጥልሃል ተብሎ አላህን ተባረከ ወተዓላ በአግባቡ የፈራ ሰው እስከ መጨረሻ ችግራችን ትንሽ ይሻላሉ የሚባሉ ሰዎች የሚፈሩት ለአንድ ወር ለአንድ ዓመት ነው፣ ለሙከራ ነው። ሌላ አማራጭ የለኝም ከተቅዋ ውጪ። ومن يتوكل على الله فهو حسبه ادعوني استجب لكم ብሏል አላህ። ካንተ አልወጣም ወዴት ሄዳለሁ? ሰማዩ ምድሩ የብሱ ባህሩ ያንተ ነው። ካንተ ሸሽቼ የትም መሄድ አልችልምና እደጅህ ላይ ነው ያለሁት። አንተ ገላግለኝ ከጭንቅ ከዱንያ ችግር ለመውጣት ቢያንተን የሚያስቆጣ ነገር ውስጥ አልገባም። እጠናለሁ ጽናቱን ስጠኝ ፈረጁን ቅርብ አድርግልኝ ብሎ በሚገባ ሁሌ የምር አላህን የፈራ ሰው መከራና ስቃዩ ምንም ቢገዝፍ ምንም ቢረዝም አላህ መውጫን ያበጅለታል። والله أصدق القائلين قال ومن يتق الله يجعل له مخرجا ገመተህን ጥርጣሬህን ሸይጣንን ወደዚያ ባላቸው ሸታሞች ናቸው። አላህ ከማንም በላይ ሐቅ ተናጋሪ ጌታ ነው። አላህን የፈራ ከጭንቅ መውጫ ያበጅለታል። ካላሰበው አቅጣጫ የሚያስፈልገው ነገር ሁሉ ያደርግለታል፣ ይረዝቀዋል። ነገሮቹን ሁሉ ገር ያደርግለታል። የሚገራው መቼ ነው? ከጠበቀ ካስቸገረ በኋላ በይነ መዐል ዑስሪ ዩስራ ብሎት ያለው ከችግር በኋላ ችግሯ ላይ ካልታገሰን እንዴት ነው አላህ መውጫ መጣለን? ምን የተወሰነ ጊዜ ፈትኖን አላህ መውጫውን የሚያመጣል። ችግሩ ላይ የታገሰ የጠና የሰበረ መጨረሻውን አላህ ያሳምርልሃል፣ ይክሰዋል። አላህን ፈርቶ በመታገስ ጊዜ ላይ ያሳለፋቸው ስቃዮችን የሚያስረሳን ነገር አላህ ይሰጣል። وكذلك አላህን ተባረከ ወተዓላ ስንፈራ ጥሩና መጥፎን የምንለይበትን እውቀት ይሰጠናል። ምድር ላይ ካሉ የሰው ልጆች ጋር ያለን ግንኙነታችንን ያማረ ያደርግልናል። ከሰዎች ጋር መግባባት የምንችልበትን ከሰዎች ጋር መቻቻል የምንችልበትን አቅሙን ቁዋውን ብልሃቱን ይሰጠናል። አላህን የማይፈራ ሰው ከራሱ የሰው ዘሮች ጋር ከሰው ልጆች ጋር አብሮ መኖር አይችልም። እንደ የዱር አራዊት ነው የሚኖረው። አንዱን ይሰድባል፣ አንዱን ይደበድባል፣ አንዱን ስሙን ያጠፋል። ለምን አታጩኝ ይላል። ተቅዋ ካለ የአላህ ፍራቻ ካለ ግን በሁሉም ነገር አላህ በሲራ ይሰጣል። አምሩን ያስተካክልለታል። ነገሮችን ጉዳዮችን በሙሉ ያስተካክልለታል። መስተካከሉ ሁሉም ነገር አንተ በፈለግከው መልኩ መሄዱ አይደለም፣ አላህ በፈለገው መልኩ መሄዱ ነው መስተካከል የሚባል። እኔ የምፈልገው እንዲህ ነበረ፣ በዚህ ዓመት እዚህ ደረጃ መድረስ ፈልግ ነበረ። አንተ የፈለግከው አይደለም ለአንተ የሚበጀው፣ አላህ የፈለገው ነው ለአንተ ለኛ የሚበጀው። አላህ ሰማይ ላይ ሰማይ ምድርን ከመፍጠሩ ከ50,000 ዓመት በፊት የጻፋቸው ነገሮች ነው የሚሆኑት። አላህን ስንፈራ እነዚያ ነገሮችን ወደን እንድንቀበል ለኸይር ነው አልሐምዱሊላህ እንድንል ያደርገናል። ሌሎችም የተቅዋ በረከቶች ፍሬዎች አሉ። ረመዳን ላይ ከጾም ከምናገኛቸው ቁም ነገሮች አንዱ ተቅዋ ነው። አላህን ስንፈራ ከምናገኛቸው ጥቅሞች በጥቂቱ አሁን የጠቀስናቸው ይገኙበታል። አላህ ይወደናል፣ ወንጀላችንን ይምረናል፣ ከጭንቅ ሁሉ መውጫ ያበጅልናል፣ ሐቅና ባጥልን የምንለይበትን
ጠቃሚ እውቀት ይሰጠናል። ሁለተኛው ከጾም መድረሳ የምናገኘው ፋይዳና ቁም ነገር ኢኽላስ ነው። የምንሰራውን ስራ በሙሉ ለአላህ ብለን መስራት፣ የምንተውን መጥፎ ነገር ሁሉ ለአላህ ብለን መተው ማለት። የተለያዩ ዒባዳዎች ዘካ፣ ሶላት፣ ጂሃድ፣ ሐጅና ዑምራ ሪያ ይገባባቸዋል። ይኸውልኝ ስሙልኝ ማለት ውስጣቸው ላይ ይኖራል። ጾም ላይ ግን ይሄ የለም። በአንደኛ ደረጃ በተለይ ፈርዱ የረመዳን ጾም በጋራ የሚደረግ ዒባዳ ነው። ማንም ከማንም አይበልጥም። አንተም ጾመኛ ነህ፣ እሱም ጾመኛ ነው፣ እሷም ጾመኛ ነው። በምንድን ነው አንዱ ሌላኛውን አንዱ ራሱን ከሌላኛው ይልቅ ከፍ የሚያደርገው? ምንም የሚለይ ነገር የለም። ሲጀምር ጾሙም ይከለክላል። እኔ ጾመኛ ነኝ፣ እኔ ተቸጋደርኩኝ፣ እኔ እንዲህ ነኝ እያሉ መጎረር ይከለክላል። የሚታይ ነገር አይደለም፣ የሚሰማ ነገር አይደለም። ሁለት ሰዎች ፊት ለፊታችን ቢኖሩ አንዱ ጾመኛ ነው ሌላኛው ጾመኛ አይደለም ብለን በእርግጠኝነት ፍርድ መስጠት አንችልም። ሁለቱም ጾመኛ ሊሆኑ ይችላሉ፣ ሁለቱም ጾመኛ ላይሆኑ ይችላሉ። ከሁለቱ አንዱ ጾመኛ ሊሆን ይችላል። ለዚህ ነው አላህ ተባረከ ወተዓላ ጾም የኔ ነው፣ የጾምን ምንዳ የምከፍለው ዋጋውን የማውቀው እኔ ነኝ፣ ከኔ ብሎ ምግቡን፣ መጠጡን፣ ስሜቱን ይተዋል ብሏል አላህ ተባረከ ወተዓላ። ጾም የኔ ነው ማለት ከኔ ውጪ ማንም አያውቅም ማለት ነው። ጿሚውና አላህ ብቻ ነው የሚያውቁት። ስለዚህ ጾም ኢኽላስ ያስተምራል። ለአላህ ብቻ ብሎ ማድረግ ሁሉንም ነገር መልካም መጥፎውን ነገር አላህን ፈርቶ መብላት፣ መጠጣት ምንቱ አላህን ፈርተን። በተለይ እንደኛ ሀገር ባለ ሙስሊምና ካፍር አብሮ የሚኖርበት ረመዳን ላይ ምግብ ቤቶች፣ ካፍቴሪያዎች ክፍት የሚሆኑበት ሀገር ላይ ማንነቱን ደብቆ ገብቶ በልቶ ሊወጣ ይችላል። ማታ ከጾመኞች ጋር አብሮ ሊያፈጥር ይችላል። ጾም ያለው ሊል ይችላል። ቁርሱ ምሳውን ከመብላቱ በቀኑ ክፍለ ጊዜ ጾም ላይ መብላት የከለከለው ምንድን ነው? ለአላህ ብሎ መጥፎን ነገር መተው እንዳለበት ስላመነ ቀኑን ሙሉ ከምግብ፣ ከመጠጥ፣ ከሌሎችም ከሚፈልጋቸው ነገሮች ታቅቦ እንዲውል ያደረገው ምንድን ነው? ኢኽላስ። ለአላህ ብሎ ኸይርን ነገር መስራት እንዳለበት ስላወቀ። ኢኽላስ የመልካም ሥራ አስኳል ቁንጮን። ኢኽላስ የሌለው መልካም ሥራ ከንቱ ድካም። በአሻዋ በተሞላ መሬት ላይ የተራመዱ አሻዋን ተሸክሞ እንደመሄድ 1 ኪሎ ሜትር፣ 100 ኪሎ ሜትር፣ 200 ኪሎ ሜትር የተጓዘ አንድ ሰው ከስር የረገጠው የሚሄደው መሬት በሙሉ አሻዋ ከመሆኑ ጋር አሻዋ ተሸክሞ የሚሄድ የአቅል ችግር ያለበት የትም ሄዶ ሲቆም ማፈስ የሚችለውን አሻዋ ተሸክሞ ብዙ 10 ኪሎ ሜትሮችን በመጓዙ ወሀከዛ ሶላትም ይሁን ዘካም ይሁን ሰደቃና ሌሎች መልካም ስራዎችም ይሁኑ ለአላህ ብቻና ብቻ ተብለው እሱ ስላዘዘኝ ወደ እሱ ለመቃረብ እሱን ለማስደሰት ከሱ አጅር ለማግኘት ተብሎ እስካልተሰሩ ድረስ ጥቅም የላቸው፣ የከንቱ ልፋት ነው የሚሆነው። ጥቅም ያላቸውን ብቻም አይደለም የአላህን ሐቅ ለሌላ ሰው አሳልፈህ ሰጥተሃል በሚል ያስከስሳል፣ ያስወቅሳል፣ ጀሃነም ላይ ያሳስራል። ኢዛ ኢኽላስን ከረመዳን ጾም ከጾም ዒባዳ ልንማር ይገባል። ለማን ብዬ ነው ከሌሊቱ ከፈጅር ጀምሬ እስከ መግሪብ ድረስ ምግብ ምተው መጠጥ ምተው? ለአላህ ብዬ ነው። ማንም ይገርፈኛል ያስረኛል ብዬ አይደለም። እስላማዊ አስተዳደር ባለበት ሀገር ላይ ረመዳን ላይ በቀኑ ክፍለ ጊዜ በይፋ የሚበላ ይታሰራል፣ መታሰር አለበት። እንዲህ አይነት ህግ በሌለበት አካባቢ ላይ ለምን በላህ ተብሎ መቀጣትን መታሰርን ሳይፈራ አላህን ብቻ ፈርቶ አላህን ብቻ ማስደሰት ፈልጎ ለአላህ ብቻ ብሎ ምግብን የተወ መጠጥን የተወ ሌሎችንም ጾም የሚያፈርሱ ነገሮችን የተወሰው ዓመቱን ሙሉ ኢኽላስ ሊማር ይገባዋል። እያንዳንዱን የታዘዛቸው ነገሮችን በሰዓቱ በታዘዘው መሰረት መተግበርን ማከናወንን የረመዳን መድረሳ ሊያስተምረን ይገባል። የውስጣችንን የሚያውቀው አላህ ምንጊዜም ሁሌ የትም ብንሆን ረመዳን ላይ ምግብ ብበላ አላህ ይቆጣኛል ብለን እንደተውነው ሁሉ ከረመዳን ውጪ አላህ ያየኛል፣ አላህ ይሰማኛል ብለን መጥፎን ነገር ልንተው ይገባል። ሜዳ ላይ አደባባይ ላይ ከሰዎች ጋር ስንሆን ጥሩ ሷሊህ አላህ የሚፈራ ሰው ሆነን መስለን ለብቻችን አንድ ክፍል ስንሆን ጨለማ ላይ ስንሆን ማንታወቅበት አካባቢ ላይ ስንሆን
ሌላ አኽላቅ ልናሳይ አላህ የሚጠላውን ነገር ልንዳፈር አይገባም። ይሄን ካረገን ኢኽላስ የለንም ማለት ለሰው ብለን ነው ጥሩ የመሰለው ለመመሳሰል ብለን ነው ጥሩ ነገር ያደረግነው የሰውን ወሬ ፈርተን ነው አንዳንድ ነገሮችን የተሆነ አንዳንድ ነገሮችን ያደረግነው። ኢኽላስ ያለው ሰው ቀንም ላይ ማታም ላይ ረመዳንም ላይ ከረመዳን ውጪም አንድ ነው አህዋል ከህፃንም ጋር ይኑር ከአዋቂ ከሚያከብረው ሰው ይሁን ከማያከብረው ሰው ጋር አህዋሉ ያው ከላይ ሆኖ የሚከታተለው አላህን ያያል ይፈራል ያከብራል። يخافون ربهم من فوقهم ويفعلون ما يؤمرون ይሄ መላእክቶች ባህሪ ነው። ከመላእክቶች ጋር ልንመሳሰል ይገባናል በዒባዳ ከበስተላያቸው ያለውን አላህን ይፈራሉ አድርጉ የተባሉትን ያደርጋሉ። ሰው ሲኖር ሶላትን አሳምረን አስተካክለን ሰግደን ሰው ከሌለ በደቂቃ ውስጥ አራቱን ረካ መታ አድርገን መሄድ ከሆነ ኢኽላስ ነው። ከሰው ጋር ስንሆን አይናችንን ሰበር አድርገን ሰው በሌለበት ጊዜ አይናችንን መንገልጥ እንደፈለገን የሻንን መናይ ከሆነ ኢኽላስ የለም ማለት። ከሰው ጋር ስንሄድ 100 ብር 500 ብር 1000 ብር እየሰጠን ሰው በሌለበት ምስኪንን ገፍተረን መንጠል 5 ሳንቲም 1 ብር ከሌለ አጓግተነው ጥለነው የምንሄድ ከሆነ ኢኽላስ የለም ማለት። ከሰው ጋር ስንሆን ሰው ሲገፋፋን ላይ ለሰግደን ሰው በሌለበት ጊዜ እንቅልፍ እስኪሰለቸን ድረስ የተገለባበጠን እንኳን እያሳለፈን ተነስተን ማንሰግድ ከሆነ ኢኽላስ የለም ማለት። ኢኽላስ የመልካም ስራ ሩህ ነፍስ ስራ ኢኽላስ ከሌለው ቀጣይነት ሊኖረው አይችልም። ስራ ኢኽላስ ከሌለው መዳን አይቻልም። ላ ኸላሳ ኢላ ቢልኢኽላስ ኸይራ ላይ መዳን የሚቻለው ከተጠያቂነት መዳን የሚቻለው በኢኽላስ መልካም ስራን ለአላህ ተባረከ ወተዓላ ጥርት በማድረግ ካልሆነ ኒፋቅ ውስጥ እንገባለን ሙናፊቅ እንሆናለን። ሰለላሁ ዐለይሂ ወሰለም ይሉኝ ስሙልኝ ብለው ስራ የሚሰሩ የቂያም ቀን አላህ ተባረከ ወተዓላ እዩዋቸው ስሟቸው ብሎ ከዛ ያዋርዳቸው። መን ሰመዐ ሰመዐ አላሁ ቢሂ እንዲሰማለት እንዲታይለት ብሎ ብቻ የሚሰራ የቂያም ቀን አላህ ሰዎች እዩት ስሙት ብሎ ውርደቱን ያሳየለታል። ለሰው ብሎ ለጭብጨባ ብሎ ኸይር ስራ የሰራ የቂያም ቀን የሥራዬን ጀዛ ስጡኝ ብሎ ወደ አላህ ሲሄድ ሂድ ከሰዎች ተቀበል ይባላል። አፍሮ ተዋርዶ ይመለሳል። ስለዚህ ትልቁ ቁም ነገር ስራ መስራቱ ሳይሆን በኢኽላስ መስራቱ ለአላህ ብለን መስራቱ። ከፊል ሰዎች ሰው እንዳይላቸው ብለው ይሰራሉ። ከፊሎች ደግሞ ለአላህ ብቻ ብለው ይሰራሉ። ከሰሩት በኋላ ግን በራስ በመደነቅ ስራቸውን ያበላሻሉ። መልካም ስራ ብዙ አደጋዎች አሉት። ከነዚህ አደጋዎች የጠራ ስራ ሲሆን ነው ሊያድነን የሚችለው። ለዚህም ነው የሚድኑት ጥቂቶች ናቸው የተባሉ፣ አብዛኞቹ ጥቂት ናቸው የተባሉ። ወንጀል የሰራ ብቻ አይደለም የሚጠፋው የሚከስር፣ ኸይር የሰራም ኸይሩን በአግባቡ ካልሰራ ኢኽላስ ከሌለው ይከስራልና የጾም ዒባዳ ኢኽላስን ሊያስተምረን ይገባል። ኢማም ሙስሊም ከአቡ ሁረይራ በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አወሉ መን ቱሰዐሩ ቢሂም ናሱ ሰላሳ የጀሃነም እሳት መጀመሪያ የሚለኮስባቸው ሰዎች 3 አይነት ሰዎች ናቸው። ማን ናቸው እነዚህ? ነፍስ ገዳይ፣ ዘራፊ፣ ወንበዴ፣ ዝሙተኛ ናቸው። ይሄ በሙሉ አጥፊ ስራ ነው፣ ወንጀል ነው፣ ልንርቀው የሚገባ ነው። በሌሎች ሐዲሶች አንቀጾች አላህ መልእክተኛ አስጠንቅቀውናል። ነገር ግን እዚህ የጀሃነም እሳት የምትለኮስባቸው ሰዎች በሰው እይታ በዱንያ አህዋላቸው የሰው ምርጥ የሚባሉ ናቸው። ይሄን ሐዲስ ሲናገሩ አቡ ሁረይራ ይወድቁ ነበር ራሳቸውን ስቶ መቋቋም አይችሉም። ለመጀመሪያ እሳት የምትለኮስባቸው ሰዎች ቅድም ያልናቸው አይነት ወንበዴዎች አይደሉም፣ በኸይር የሚታወቁ ናቸው ላይ ነገር ግን ላያቸው እንጂ የሚያምረው ውስጣቸው ሻግቷል፣ ተበላሽቷል። አንደኛው ሶስቱም ሰዎች ዘንድ ይቀናባቸው እንደሱ በሆንኩ የሚባሉ ሰዎች ናቸው። የተለያየ አይነት መልካም ስራ የሚሰሩ ሰዎች ናቸው። አንዱ ገንዘቡን መልካም ነገር ላይ ወጪ የሚያደርግ ሰው ገንዘብ ሰጥቼህ ነበረ ምን አደረግክ ብሎ አላህ ሲጠይቀው አንተ ለምትወደው ነገር ማውጣት ባለብኝ ቦታና ጊዜ ሁሉ ወጪ አድርጌያለሁ ይላል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ውስጥ አዋቂው አላህ ዋሸ። ታወጣ ተሰጥ የነበረው ሰጭ ነው እንዲባል ነው
ተብሎልሃል ውሰዱት ወደ ጀሃነም ይባላል። ገንዘቡን ላቡን ጠብ አድርጎ አግኝቶ አምጥቶ ለሰው ሰጥቷል፣ ለኸይር ወጪ አድርጓል። ነገር ግን ለመስጠት ያነሳሳው ነገር ሌላ ነው። እዛ እንዳለው ለአንተ ብዬ እንዳለው አይደል፣ ዋሸህ፣ ለእኔ ብለህ አልነበረም የምሰጠው፣ ለእኔ ብለህ አልነበረም የምሰጠው፣ ሰጭ ነው እንድትባል፣ ቸር ነው እንድትባል፣ አለው ይሰጣል ያወጣል እንድትባል ነው ተብሎልሃል ውሰዱት ወደ ጀሃነም ይባላል። እየተጎተተ ወደ ጀሃነም ይሄዳል። አንደኛው መለኮሻ ነው። ሁለተኛው መለኮሻ ቁርአን የቀራ ያስቀራ ሰው አላህ ፊት አቁሞ የቁርአንን እውቀት ሰጥቼህ ነበረ ምን አደረግህ ብሎ ይጠይቃል። ምን አደረግሽበት ብሎ ይጠይቃል። ሰዎችን አስቀራው አሳወቅኩህ ለአንተ ብዬ ውሸትህን ነው፣ ይሄን ያደረግከው ያውቃል እንድትባል ነው ተብሎልሃል፣ ወደ ጀሃነም ውሰዱት ይባላል። ተጎትቶ ይሄዳል። ቁርአን የቀራ ሐዲስ የቀራ ለራሱ ከመቅራት አልፎ ለሰዎች ሁሉ ሲያስቀራ የነበረ ነገር ግን ለዚህ ያነሳሳው ነገር በሽታ ሪያ ይውልኝ ስሙልኝ ስለነበረ ጉራ ስለነበረ መቅራቱ ማስቀራቱ ማወቁ ማሳወቁ ምንም አይጠቅም። የሰው ምርጥ ወደ ጀሃነም ይሄዳል። በዱንያ እይታ የሰዎች እይታ የሰው ምርጥ ይተዋል። ሲቀናበት ሲከበር የነበረ ነገር ግን ውስጡ ተበላሽቶ ስለነበር ለመታየት ስለሱ ለመወራት ለዝና ለፉክክር ስለነበረ ወደ ጀሃነም ይሄዳል። ሶስተኛው ጂሃድ ያደረገ ሰው ጦር ሜዳ ሄዶ አካሉ የተቆረጠ የቆሰለ የደማ ጉልበቱን ገንዘቡን ህይወቱን ጂሃድ ላይ ያዋለ አላህ ፊት አቁሞ ይጠይቀዋል። ምን አደረግ? ለዲንህ ተዋጋው ተከላከል፣ ዋሸ፣ ጀግና ነው እንድትባል ፈልገህ ነው። በትክክል ለዲኑ ብለህ ሳይሆን ያነሳሳለ እንጂ ጀግንነት ነው ዝና ነው። ወደ ጀሃነም ስዱት ይባላል። ተጎትቶ ይሄዳል። እነዚህ ሶስቱ ናቸው የጀሃነም እሳት መለኮሻ ነው። ከማንም በፊት ከዛ በኋላ ሌሎች ወንጀለኞች እዛ ላይ የሚደረጉት። ታዲያ ቁርአን መቅራት ማቅራት ዕልም መማር ማስተማር የሚወዱትን ገንዘብ ወጪ ማድረግ ፊ ሰቢልላህ ሄዶ አንገትን አካላትን ለእስላም ለዲን መስጠት ኢኽላስ ጎድሎት ጀሃነም የሚያስገባ ከሆነ ማን ነው ታዲያ የሚለው? ኢኽላስ ከባድ በገንዘብ ይገኛል፣ በትግል ይገኛል፣ በልብ ጥረት ልፋት አላህን በመማፀን የሚገኝ ነውና ያለ ኢኽላስ ስራ የሚሰራ ሰው መልፋት የለበትም። ቀድሞ ይሄን መስፈርት ማሟላት አለ። ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን። ከዚህ ሁለት አይነት ሶስት አይነት ፊት እንቅስቃሴ አህዋል ሊኖረን አይገባም። ሁሌ የትም መቼም ተመሳሳይ አቋም ሊኖረን በሁሉም ነገር አላህን ልንፈራ አላህን ልናስብ ለሱ ብለን ልናደርግ ለሱ ብለን ልንተው ለሱ ብለን ልንሰጥ ለሱ ብለን ልንከለክል ለሱ ብለን ልንወድ ለሱ ብለን ልንጠላ ለአላህ ብቻና ብቻ ብለን ልንቀርብና ልንርቅ ይገባናል እንጂ ነገሮችን ልንቀላቅል አይገባንም። ካልሆነ የቂያም ቀን መዋረዳችን አይቀርም። ካልሆነ የቂያም ቀን ማፈር መዋረድ አይቀርም። ነብዩ ሰለላሁ ዐለይሂ ወሰለም ከምንም በላይ ለኡመቴ የሚፈራው ስውሩ ሽርክ ነው ብለው። ምንድነው ስውሩ ሽርክ ሲባሉ ለኡመታቸው የሚፈሩት ድብቅ ስውር ሽርክ ሶላት እየሰገዱ ሰው እንደሚያይ ሲያውቁ ሶላቱን ማሳመር፣ ስጁዱን ሩኩዑን ማስረዘም፣ ሰው እንደሌለ ካወቁ ደግሞ እህል እንደሚያነሳ ዶሮ ነካ 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 አድርጎ መሄድ፣ ሰው ሲኖር ደግሞ ረጃጅም ደቂቃዎችን ሰጥቶ መስገድ። ይሄ ነው ስውሩ ሽርክ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከምንም በላይ ለኡመት የሚፈራው ይሄ ነው። ከዚህ ጥቂቶች እንጂ አይደለም። ከዚህ መልካም ስራን ሰው ሲያየን ጨመር አድርገን መስራት፣ ሰው ከሌለ በፍጥነት መስራት፣ የተለያዩ መልካም ስራዎችን ከላይ ብንሰራም ከውስጥ ይሄን ለመስራት ያነሳሳን ሌላ ዱንያዊ ዓላማ ሲሆን ሁለት ጥፋት ነው የምናጠፋው። አንደኛ በዚህ ስራችን አንጠቀምም፣ ከንቱ ልፋት ነው የሚሆነው። በሌላ በኩል የአላህ የሆነውን ሐቅ ለሌላ መስጠት ነው። አጅሩ የሚፈለገው ከአላህ ብቻ። አላህ የሚወደውን የሚፈቅደውን ስሩት ብሎ ያዘዘን ነገር በሙሉ ለሱ ብቻ ብለን ነው ማድረግ ያለው። ሶላት ስንሰግድ አጠገባችን ያለችው ላምናት ወይስ ሰው ነው? እኩል መሆን አለበት። እኛ ሰውም ሰው ነው፣ አኺራ ላይ ሊጠቅመን አይችልም። ከብትም ከብት ነው፣ ሊጠቅመን ሊጎዳን አይችልም። ሰው ሲኖር ከጨመረን፣ ሰው ከሌለ ከቀነሰን ካበላሽን
መከበር የሌለበትን እንደ አላህ አክብረናል ማለት ከሱ ተስፋ አድርገን አጠገቤስ የሆነ ሰው ስላለ 1000 ብር ሰጥቼ ሰው ከሌላ 1 ብር ሰጥተውን ወይም ጭራሽ ማሰጥተውን ሰው ሲኖር 10 ደቂቃ 15 ደቂቃ ሰው ከሌላ 2 ደቂቃ የሚበቃኝ ከሆነ ለሶላት ማመልኩ አላህን ሳይሆን ምድር ላይ ያለውን ደካማ የሰው ልጅ ነው። ኢዳ ረመዳን ላይ ሰው ቢኖርም ባይኖርም እንጾማለን። ሰው ቢኖርም ባይኖርም መብላትን መጠጣትን እንተዋለን። ከረመዳን ውጪም ሌሎች ነገሮች ላይ በዚህ ልክ አላህን እንፈራ ለአላህ ብለን ልናድርግ ለአላህ ብለን ልንተው ይገባናል። ሶስተኛው ከረመዳን መድረሳ የምንማረው የምንወስደው ቁም ነገር ሙታባዓት ረሱልን መከተል አለይሂ ሰላቱ ወሰላም። አላህ በተከበረው ቃሉ እውነት አላህ የምትወዱ ከሆነ ተከተሉኝ በላቸው ብሏል ነብይ። አላህን የሚወድ ነብይን መከተል አለ በማድረግም በመተው ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ ተብለን ነብይ የሰጧችሁን ያዙ አድርጉ ተቀበሉ፣ ነብይ የከለከሏችሁን ተከልከሉ ተብለን ማንኛውም ነገር ስናደርግ ስንተው ነብይ ስላደረጉ አለይሂ ሰላቱ ወሰላም ነብይ ስለተው ያለን ሊሆን ይገባዋል። ይሄን ረመዳን ላይ በግልጽ እንማራለን። የማናችንም ኢስላማችን የተሟላ ሊሆን የሚችለው ነብዩን ስንከተል ነብዩን ስንወደድ ምንከተላቸው ስንወዳቸው ውዴታችን የሚረጋገጠው ስንከተላቸው በማድረግ ብቻ ሳይሆን በመተው የተለያዩ ሰዎች የሚያደርጓቸው ነገሮች አሉ። ለምን ታደርጋላችሁ ሲባሉ ምን ችግር አለው? ኸይር አይደል እንዴ? ነብይ ካደረጉት ነው ኸይር ነው። ነብይ ካላደረጉት መተው ላዩን ለኛ መልካም ቢመስለን ቢያነሽተን ብዙ ሰዎች ቢያደርጉት አቅላችን መልካም ነው ብሎ ቢያምንም ነብይ ካላደረጉት መደረግ የለበት። ላ ኸይረ ኢላ ወቀድ ደለ ዐለይሂ አልኡማ ኸይር የተባለን ሁሉ ነብዩ ሰለላሁ ዐለይሂ ወሰለም አመላክተው ረመዳን ላይ ልክ አዳን እንደሰማን ፈጥነን የምናፈጥረው የፈጅር አዳን እንደሰማን ፈጥነን የምናቆመው ከምግብ የምንታገበው ሱሑር ተነስተን የምንበላው ምሽት ላይ ከምንም በፊት በቴምር የምናፈጥረው ካፈጠረን በኋላ መስጂድ መተን ተሰባስበን በጀማዓ የምንሰግደው ነብይን ለመከተል ነብይን ተከትለን እነዚህና ሌሎችም ረመዳን ላይ የሚታዩ ሱናዎች በዛው በረመዳን ብቻ መገደብ የለባቸው። ከረመዳን ውጪም ነብይን መከተል አለ። በሁሉም ነገር ባለባበስ፣ ባነጋገር፣ በቤት በልጅ አያያዝና አስተዳደር፣ ከጎረቤት ጋር ባለን ግንኙነት፣ ንግድ ዓለሙም ላይ ልጆቻችን ስንድርም ቤታችን ውስጥ ሰው ሞቶ ጀናዛ ሲሸኝም ሁሌም በሁሉም ነገር ላይ እሳቸውን መከተል አለ። ረመዳን ላይ በቴምር ማፈጥረው ለምንድን ነው? ነብይ በቴምር አፍጥሩ ስላሉ በቴምር ያፈጥሩ ስለነበረ ነው። ጣፋጩ ቴምር ላይ ነብይን ተከትለን ሌሎች የሚመሩ ነገሮች ላይ ለምንድን ነው ስሜታችንን የምንከተለው? አለባበስ እንደ ነብይ አድርግ። ወንድ ልጅ ልብሱን ከቁርጭምጭሚቱ በታች ማስረዘም የለበትም። የነብይ ሱና አዘዋል ተግባሩ ታይተው የሙስሊም ልብሱ እስከ ባቱ ግማሽ ነው ብላ ከቁርጭምጭሚቱ በታች ያለ በልብስ የተሸፈነ የሰውነት አካል የሳት ነው ብላ ሶስት አይነት ሰዎችን አላህ የቂያም ቀን አያያቸውም፣ መልካም ንግግር አያናግራቸውም፣ ከወንጀላቸው አያጠራቸውም፣ አሳማሚ ቅጣትም አለላቸው ብለው አንደኛው አልሙስቢል ልብሱን የሚጎትት ብላ ወንድ ልብሱን ሊጎትት አይገባም። ነብይ አንሳ ልብስህን ብለው ኢርፋዕ ኢዛረካ ልብስህን ከፍ አድርግ ብለው ሴት ልጅን ደግሞ ይሄን ሐዲስ ሲሰሙ ሴቶች ከቁርጭምጭሚት በታች ያለ በልብስ የተሸፈነ የሰውነት አካል የሳት ነው የሚለውን ሐዲስ ሲሰሙ ሴቶችስ አሏቸው ሴት ልጅም አንድ ስንዝር ታስረዝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አይበቃም አንድ ስንዝር ሲራመዱ ይገለጣል የገባቸው ሙእሚን ሴቶች አንድ ስንዝር አይበቃም ከቁመታቸው ከገራቸው አልፎ የሚወርደው አንድ ስንዝር ብቻ ከሆነ ሲራመዱ ይገለጣል። አንድ ክንድ ያድርጉት ከዛ እንዳይጨምሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የወንድና የሴት አለባበስ ይለያል እንደ ሸሪዓ። ሴት ልጅ አንድ ክንድ የጎተተች በየቀኑ መውጣት ይገብዳታል። ሸሪዓ እንዴት ነው አንድ ክንድ ትጎትት ያለው? ብዙ ጊዜ ከቤት ስለማትወጣ በወር አንዴ በሁለት ወር አንዴ በሳምንት አንዴ ብትወጣ ነው ችግር የለም። አንድ ቀን የጎተተች እህት ስትመጣ ታጥባለች። ወንድ ነው በየቀኑ የሚወጣው አንሳተው ለሳተተው የኢስላም ጥበብ ላይ የተመሰረተ ዲን። የሴት ልብስ ይርዘም ይጎተት፣ የወንድ ከፍ ይበል። ወንድ ለጂሃድ ለልፋት ለመሮጥ ለመሄድ ለመምጣት ለማረስ ለመርዛት ለመዝራት ለመሳፈር የተፈጠረ ብዙ ጊዜ በየቀኑ ስለሚወጣ ልብሱ ከፍ ይበል ተብሎ። ሴት ግን ቤት ስለሆነ የምትውለው ከስንት አንዴ ታማ ልትወጣ
ግዴታ የሆነ ዚያራ ልታደርግ ልትወጣ ስለሆነ የምትችለው ብትጎትትም ችግር የለም። ቤት ቁጭ በይ ነው ልብስሽን እንደዚህ ለብሰሽ እንጂ አትውጪ ማለት ቤት ቁጭ በይ። ነገሩ ተቀይሯል። ወንድ ከቁርጭምጭሚት በታች የጎተተ ይሄዳል። ሴቷ ደግሞ እስከ ባስ ከፍ አድርጋ ታስከፋለች። ወንድ ቤት ተኝቶ ይውላል። ሴት ውጭ ወጥታ ስትዞር ትውላለች። የረሱልን ሰለላሁ ዐለይሂ ወሰለም ሱና እየተጋረረ ስለዚህ በሁሉም ነገር ላይ የእሳቸውን ሱና መከተልን ከረመዳን ልንማር ይገባናል። ከእንቅልፍ ተነስተ ሌሊት ላይ ስሁር የምትበላው በማይበላበት ሰዓት ባልተለመደ ሰዓት ሱና ስለሆነ ከሱና አልፎ ሐራም መብላት ክልክል። ነብዩ ሰለላሁ ዐለይሂ ወሰለም አጢብ መጥዓመከ ምግብህን አጥራ ብላ። ረመዳን ላይ ሐላሉን ምግብ ተከልክለሃል ትከለከላለህ። የሆነ ሰዓት ላይ ደግሞ ብላ ተብለሃል። የከበደ ተነስተ ትበላለህ። ሱናን ለመከተል ሌሎችም ነገሮች ላይ ሱናን ልንከተል ይገባናል። ተራዊህ መተን የምንሰግደው ሱናን ለመከተል ከረመዳን ውጪ ፈርዱን ለመስገድ ታዘናል። መስጂድ መተን በጀማዓ እንድንሰግድ ታዘናል። የረሱሉ ሰለላሁ ዐለይሂ ወሰለም ሱና የጀነት ቁልፍ ነው። መን ተመሰከ ቢሱነህ ደኸለል ጀነህ ብላ ነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ የተጣበቀ በሁሉም ነገር ሱናን ይዞ የተጓዘ ጀነት ገባ ብላ ይሄ ነብይ ሐዲስ። ስለዚህ ረመዳን ጾም ሱናን ሊያስተምረን ይገባል። በሁሉም ቦታ በሁሉም ነገር ላይ የእሳቸውን ፈለግ ልንከተል ይገባል። ላ ዩእሚኑ አሐዱኩም ማናችሁም አያምንም ትክክለኛ ሙእሚን አይሆንም ስሜቱ ፍላጎቱ እኔ ይዤው ከመጣሁት ሸሪዓ ጋር እስካልገጠመ ድረስ ብላ ሐዲሱ ሰነድ ላይ መቃል ቢኖርበትም እነ ነወዊ ሌሎችም ሐሰን ብለውታል። ማዕናው ሰሒህና ትክክል ነው። ማናችሁም አያምንም ትክክለኛ ሙእሚን አይሆንም ስሜቱ ፍላጎቱ እኔ ይዤው ከመጣሁት ሸሪዓ ጋር እስካልገጠመ ድረስ ብላ። ስለዚህ ከቁርአን ከሐዲስ ጋር የሚጻረር ፍላጎት ሊኖረን አይገባም። አላህ የሚፈልገው አንድ እኛ የምንፈልገው ሌላ ሊሆን አይገባም። ሙእሚንነት የሚፈተነው እዚህ ጋር የራሳችን ፍላጎት በመተው ሸሪዓን በመከተል ወከዛሊክ የተለያዩ የሚከብዱን ዒባዳዎች ረመዳን ላይ ቀላል መሆናቸውን እናያለን። ከረመዳን ከጾም ከምንወስዳቸው ቁም ነገሮች አንዱ የተለያዩ ሌላ ጊዜ ይከብዳሉ ብለን የምናስብ ዒባዳዎች ቀላል እንደሆኑ ገር እንደሆኑ የሚቻሉ መሆናቸውን ከረመዳን እንረዳለን። ለይለ ሶላት መስገድ ሁላችንም እንመኛለን። ጥቂት ጠንካራ ሰዎች እንጂ አይሰግዱም። በየጊዜው ቁርአን ማክተም እናፍቃለን እንመኛለን። ጥቂት የአላህ ባሮች እንጂ በቋሚነት ቁርአን እየቀሩ አያኸትሙ። ጾም ማዘውተር እንጓጓለን እንመኛለን። ጥቂት አላህ ያገረላቸው የወፈቃቸው ታግለው ራሳቸውን ያሰለጠኑ ሰዎች እንጂ አይጾሙም። ዓመት ውስጥ የተለያዩ ጾሞች አሉ። ዑዝር የሌለው ሰው እነዚህ ጾሞችን ሊጾም ይገባው። ከረያን በር የሚገባውን ፈርዱን ብቻ ሳይሆን ሱናን ጨምሮ የሚጾም ሰው ነው። ረመዳን ላይ ግን እነዚህ በሙሉ ቀላል እንደሆኑ እናያለን። ከፈርዱ አልፎ ለአንድ ሰዓት ለሁለት ሰዓት ገደማ 11 23 ረካ እየሰገደን ከረመዳን ውጪ 11 በራሳችን አቀራን ግማሽ ሰብሓ አንድ ሰብሓ እየቀራን መስገድ እንዴት ያቅተናል? ረመዳን ላይ ቁርአን ደጋግመን ያከተመን ከረመዳን ውጪ በሶስት ቀን አንዴ በሳምንት አንዴ ቢያንስ በወር አንዴ ማክተም እንዴት ያቅተናል? ማይቻል ሆኖ አይደል? ረመዳን ወሩን ሙሉ አከታትለን እየጾምን ከዛ በኋላ በየወሩ 3 ቀን መጾም እንዴት ያቅተናል? በሳምንት አንድ ቀን 2 ቀን መጾም እንዴት ያቅተናል? ካመንበት ዑዝር ከሌለ የጉልበት ስራ የሚሰራ መጾም የዕለት ጉርሱን እንዳያገኝ የሚያደርገው ራሱ ቤተሰቡም እንዲራብ የሚያደርገው ሰው ፈርድ ከጾም ይበቃል። አረፋ አሹራ መሰል የሆኑ በዓመት አንዴ የሚመጡ ጾሞችን ከጾም ይበቃል። ነገር ግን የጤና ችግር የሌለበት የጉልበት ስራ የማይሰራ ምንም ከመጾም የሚከለክለው ነገር የሌለ ሰው ዓመቱ ሙሉ መጾም የሚከለክለው ምንድን ነው? ስንፍና። ረመዳን 30 ቀን በግዴታነት መጾማችን የጾም ዒባዳ ቀላል እንደሆነ ያሳየናል። እነዚህ ጾም ውስጥ ያሉ የተለያዩ ዒባዳዎች ቁርአኑ፣ ጾሙ፣ ሶላት ለይሉ የሚቋረጣል ዓመት ሙሉ ያለን አላህ ተባረከ ወተዓላ የሚወዳቸው የሚቀበላቸው ዒባዳዎች ናቸው። አድም الصيام مع القيام تعبدا فكلاهما عملان مقبولان ብለዋል አልቀሕጣኒ ረሕመቱላሂ ዐለይህ። ጾምን የሌሊት ሶላትን አዘውትር ሁለቱም አላህ የሚወዳቸው የሚቀበላቸው ዒባዳዎች ናቸው ማለታቸው። ከቻሉበት ቀላል ነው። በየወሩ 3 ቀን የጾመ ሰው ዓመት ሙሉ እንደ ጾም ይቆጠርለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰኞና ሐሙስ መጾም ወንጀል ያራግፋል፣ አላህ ዘንድ ስራችን ተቀባይነት እንዲያገኝ ያደርጋል።
አሹራን መጾም፣ አረፋን መጾም እነዚህም ካልፎ አልፎ የሚመጡትን የማይጾሙ ብዙ ሰዎች አሉ። ፈርዱ ከጾም ይበቃኛል ያ ፈርዱ ላይ ጉድለት ቢኖር የሚያካክሱ እነዚህ ጾሞች ከመሆናቸው ጋር ማለት ነው። ወከዛሊክ ጾምን፣ ቁርአንን፣ የሌሊት ስግደትን ማብዛት ጀነት ላይ ንጉስ መሆንን ያስገኛል። እዚህ ዱንያ ላይ ጾም፣ የሌሊት ሶላት፣ ቁርአን ያዘወተረ ሰው ያለምንም ጥርጥር ጀነት ላይ ንጉስ ይሆናል። እዚህ የለፋበትን ዋጋ አኺራ ላይ ያገኛል። من يريد ملك الجنان فليدع عنه التواني وليقم في ظلمة الليل إلى نور القرآن وليصل صوما بصوم إن هذا العيش فاني تبرا جنة لا ينقص مهون يفلق كل بتلقى منور يفلق لليث لا يتنستو የቁርአን ብርሃን ያብራ ቁርአን ይገለጥ ይቅራማ ይስገድ ማለት ወሊየሲል ሶምን ቢሶምን ጾምን ያከታተለ ይዞ ዱንያ እንደሆነ ጠፊና ይሩበኛል፣ ይደክመኛል፣ ያመኛል ብዙ ጊዜ ለኸይር ስራ እንዳንነሳሳ የሚያደርገን ይሄን ዱንያ ጠፊና ነገ ተለናት እንሄዳለን። ስራ ድከም እዚህ የደከመ የሰራ አኺራ ላይ ይከብር ያርፍ። እዚህ ያልሰራ ያለፋ ያልደከመ አኺራ ላይ የጀሃነም እሳት ካሴና መዶሻ ያደክመዋል ያደቀው። እዚህ ምንድነው በስራ አላህና መልእክተኛው የወደዱትን የመረጡትን ስራ በመስራት እዚህ ረመዳን ላይ የጀመርናቸው ኸይር ስራዎችን የረመዳን መድረሳ ውስጥ ገብተን የሰለጠናቸው ስልጠናዎችን እድሜ ልካችንን ልንተገበራቸው ይገባል። ከረመዳን በኋላ ወዲያውኑ ሸዋል፣ ከሸዋል በኋላ ዙልሂጃ፣ ከዛ ሙሐረማት፣ ከዛ በኋላ በየወሩ የሚጾሙ ጾሞች ኢባዳዎች ሶላቶች ቁርአኖች እዚህ ቀደም መግቢያ አካባቢ ላይ እንዳልነው አንድ ሰው ተማረ የሚባለው ተምሮ ትምህርት ጨርሶ ሲወጣ ያ የተማረውን ነገር እድሜ ልኩን ያዳበረው ከሄደ ነው። ትምህርት ጨረስኩ ብሎ ካቆመ ወደ ታች ነው የሚወርደው። ሀከዛ ረመዳን ላይ የጀመርናቸው ያገኘናቸው ኸይር ነገሮችን እያዳበረን እያሳደገን እያሻሻለን ከማንነታችን ጋር የተቆራኙ እንዲሆኑ የዘውትር መለያችን እንዲሆኑ ማድረግ መቻል አለብን። ረመዳን መድረሳ የሚሆነው ይሄኔ ካልሆነ በዚህ በር ገብቶ በዛ በር ዩኒቨርሲቲ ተምሬያለሁ ገብቻለሁ ሰዎች አሉ ሲያሾፉ በአንደኛው በር ገብቼ በላይኛው በር ወጥቻለሁ ይላሉ። ሀከዛ ረመዳን ላይ ይሄ መሆን የለም። ረመዳን ብዙ መድረሳዎች ያሉ ውስጡ ላይ ምንም ሳንጠቀም ምንም ሳናገኝ ከውስጥ ገብተን ልንወጣ አይገባም። ሌላው ከረመዳን የምንወስደው ትልቁም ነገር ጂሃድ ነፍስ ወሸይጣን ሸይጣንና ነፍስያን መታገም፣ ሀዋን ስሜትን መታገም። ያለ ትግል የሚሆን ነገር የለም። እዚህ ዱንያ ላይ እንኳን ሰርቶ ለመክበር ለመለወጥ ትግል ያስፈልጋል። ወልዶ ለማሳደግ ትግል ያስፈልጋል። ጀነት ለመግባት ትግል ያስፈልጋል። ትግላችን ፍሬ የሚያፈራው ምናሸንፈው ረመዳን ላይ ብዙ ጊዜ መጾም አልችልም ሲል የቆየ ሰው ረመዳን ላይ ይችላል ይጾማል። መስገድ አልችልም ሲል የቆየ ሰው ረመዳን ላይ ይችላል። ማሸነፍ ይቻላል ማለት ነው። ስሜትን፣ ፍላጎትን፣ ሸይጣንን፣ ነፍስያን ማሸነፍ ይቻላል። ቀኑን ሙሉ ከምግብ ከመጠጥ መታቀብ ስሜትን ማሸነፍ ነው። ከረመዳን ውጪም ሐራምን ከመብላት፣ ሐራምን ከማየት፣ ሐራምን ከመናገር ወደ መጥፎ ቦታ ከመሄድ ነፍስያችንን ታግለን ልናሸንፋት ልናስቆማት ይገባል። ወደ ኸይር ስራ ታግለን ልናስነሳት ይገባል። ከትልልቅ የጂሃድ አይነቶች አንዱ ስሜትን መታገል፣ ሸይጣንን መታገል። ነፍሱና ሸይጣኑን ያሸነፈ ሌላው ትግል ላይ ጂሃድ ላይ ማሸነፍ ይችላል። ነፍስና ሸይጣንን ያላሸነፈ ሁሌ ይሸነፋልና ጦር ሜዳ ላይ ሄዶ ጂሃድ ማድረግን ይመኛል። ብዙ ጊዜ ሙስሊም ይጓጓል። መች ነው ጂሃድ አግኝቼ ሸሂድ ሆነው ይላል። ነገር ግን ብርድ ልብሱን ከላዩ ላይ አንስቶ ጥሎ ፈጅር መጥቶ መስገድ ይከብዳል። በሳምንት አንድ ቀን በወር አንድ ቀን መጾም ይከብዳል። አላህ ከሰጠው ብዙ ሚሊዮን 1 ሚሊዮን አውጥቶ መስጂድ መስራት ይከብዳል። ወመዕ ዛሊክ ጂሃድን ይመኛል። ትልቁ ጂሃድ ነፍስን መታገል ነው። የታዘዘችውን እንድትፈጽም የተከለከለችውን እንድትከለከል። ትልቁ ጂሃድ ሸይጣንን ማሸነፍ ነው። ወደ ጀሃነም ሲጠራ ወደ ወንጀል ሲጠራ አይሆንም ብሎ ብረት ሆኖ መቆም መጽናት፣ ይሄ ነው ትልቅ ጂሃድ። ይሄ ጂሃድ ላይ ያላሸነፈ ጀነት መግባት አይችልም በቀላሉ። ኢዳ ከረመዳን ስሜትን፣ ነፍስያን፣ ሸይጣንን የማሸነፍን ትምህርት ልንወስድ ይገባናል። ከረመዳን የወሰድነውን ደግሞ ልንጸናበት ይገባል። ብዙ ምግቦች ያማሯቸው የማይበሉ ሰዎች አሉ። ጾም ስለሆነ መቼ ያዛን ብሎ በበላው ይላሉ። ህፃናት ሁሉ ሳይቀር ትንንሽ ህፃኖች ሁሉ ጣፋጭ ነገር ብትሰጣቸው ጾመኛ ነኝ ብለው ይዘው ይውላሉ።
ስንት ሰዓት ነው ይልሃል በተደጋጋሚ ይጠይቁሃል። አዋቂም እንደዚህ የሚያደርገው አለ ይጓጓል እስኪበላ ድረስ። መሀል ላይ ተደብቆ መጉረስ እኮ ይችላል። የማያደርገው ለምንድን ነው? ስሜቱን ስላሸነፈ ሸይጣንን ስላሸነፈ ብላ ጠጣ ማንም አያውቅብህም ይላል። የሚሸነፉ አሉ ረመዳን ላይ የሚበሉ አሉ ተደብቀው። ረመዳን ላይ ቆሻሻ ተግባር ላይ የሚወድቁ አሉ ረመዳንም ላይ ተሸንፈው ማለት። እኛ ረመዳን ላይ እንዳሸነፍነው ከረመዳን ውጪም ለማሸነፍ ልንታገል ይገባናል። ወከዛልክ ከዚህ ተቀራራቢ የሆነው ረመዳን መጥፎ ልማዶችን ማስወገድ ከመጥፎ ልማዶች መላቀቅ የምንችልበት መድረሳ ነው። አመቱን ሙሉ መጥፎ ልማድ ገዝቷቸው ባሪያ አድርጓቸው የሚኖሩ ሰዎች አሉ። ከልክ በላይ የመብላት ልማድ፣ ሶላት የመተው ልማድ፣ ሲጋራ የማጨስ ጫት የመቃም ልማድ፣ የተለያዩ ጎጂ ባህሎች አሉ፣ መጥፎ ሱሶች አሉ። ቁርአን አድርጉ ብሎ ሳይሆን ሐዲስ አድርጉ ብሎ ሳይሆን ሳይንስ ጥሩ ነው ጠቃሚ ነው አድርጉት ብሎ ሳይሆን እንዲሁ ስለለመዱት ብቻ የአጉል ልማድ የሱስ ባሪያ የሆኑ ሰዎች አሉ። ረመዳን ሲመጣ ይሄ በሙሉ ይቆማል። ሙስሊም ረመዳን ላይ ሲጋራ ያጨስም ሐራም መሆኑን ከማወቁ ጋር አመቱን ሙሉ ቢያጨስም ረመዳን ቀን ላይ ያጨስም። የሚያሳዝነው ከራስ ፍጡር ላይ በሱ ይጀምራል። አላህ በፈቀደው ነቢ በወደዱት አፍጥሩበት ባሉት በጠይቡ በጣፋጩ በቴምር ማፍጠር ትተው አዳን ጠብቀው እሳት ለኩሰው ይጠብቃሉ። ስለዚህ ያዘጋጀው አንዳንዶቻቸው አላሁ አክበር ሲል አፋቸውን ይነጅሱታል። የእንስሳት ምንድነው ዳሪ ያለበት ውስጡ ላይ ሲጋራ እሱን ያጨሱ ይውላል። ያቆሽታል ማለት ጭስ እንዲወጣ የተለያዩ ነገሮች ሲቀመሙ ሲጨመሩ የእንስሳት ዳሪ እበት ይጨመሩታል። የሲጋራ ፋብሪካ ውስጥ የሚሰሩ ሰዎች አያጨሱ ከምን እንደሚሰራ ያውቃሉ። ያያል። እንዴት ነው የተከበረ ንጹህ የሆነ የሰው ልጅ አፉ ውስጥ እበት ይከታል፣ ቆሻሻ ይከታል፣ መርዝ ይከታል። ይሄ ሐራም ነው፣ ኸቢስ ነው፣ ቆሻሻ ነው፣ ጎጂ ነው፣ ያለ ጥቅም ገንዘብን የሚያባክን ነው። በብዙ ምክንያት ሐራም ነው ሲጋራ። ጫትም ወደዛው ነው፣ ተመሳሳይ ነው። ጎጂ የሆኑ ጥቅም የሌላቸው ነገሮች ሊደረጉ አይገባም። ከዲን ጋር ሊያያዙም አይገባም። ጾም ላይ አቆምክ፣ ከረመዳን በኋላ ወደዛ ልትመለስ አይገባም። ቀኑን ሙሉ ማቆም እንደቻልከው ማታውን ማቆም ስላለህ ካመንክበት የአላህ ባሮች ወደ ተራዊህ ወደ ቁርአን ወደ ዒባዳ የመጡ ወደ ጫት ቤት የሚሄዱ ሰዎች አሉ። ጫት ተሸክመው ሊመጡ በየቀኑ 300 ብር ሰደቃ ብትለው በጣም ይከብደዋል። እንዴት ይልሃል። ነገር ግን ለነፍሱ ኬክ አይደለም፣ ብርቱካንና ሙዝ ማንጎ አይደለም፣ ስጋ አይደለም፣ አንዳች ጥቅም የለችውም። ለጊዜው አመርቆ ነው ሰማይ ላይ እንድትበር ከማድረግ ውጪ ለሱ ግን 300 200 ያወጣል በየቀን። ለአላህ ምን ትለዋለህ? ይሄ 300 400 ብሩን ለምን አወጣኸው? ሳይንስ ዒልም አውጣ ብሎ ነው፣ ሸሪዓ አውጣ ብሎ ነው፣ ተጠቅመህበት ነው የለም። ስለዚህ መሰል የሆኑ እነዚህ የሱስ ልማዶችን ረመዳን ላይ ማቆም እንችላለን። ከረመዳን በኋላ ወደዛ ከተመለሰን አመቱን ሙሉ 12 ዓመት 15 ዓመት ስትማር ኖረህ ከዛ በኋላ ወደ ዜሮ መመለስ ማለት ነው። ማን ነው የሚያደርገው? ይሄ የአቅል ድክመት ያለበት ሰው ካልሆነ በስተቀር። አሸናፊነትን ያስተምረናል ረመዳን። ያን አሸናፊነትን ድል አድራጊነትን ከረመዳን በኋላ ልናቆየው ይገባናል። ወከዛሊክ ከረመዳን ከምንወስደው ቁም ነገር ሌላኛው ሰብርን፣ የትዕግስትን የሷብርነትን ባህሪ ያስተምረናል። የራበን ምንችለው ጾም ስለሆነ ሰው የሰደበን ችለን የምናሳልፈው ጾመኛ ነኝ የምንለው ትዕግስት ስላለን መታገስ አለብን ስላለን። መታገስ ስቶ ቢሳደብ አንድ ሰው ጾሙ ይቀንሳል። አዩ መሰበር መታገስ ስቶ ቢጠጣ ጾሙ ይፈርሳል። የተለያዩ ጾም የሚያፈርሱ ነገሮች አሉ። ጾም ማለት ሐብሱን ነፍስን ራስን ማገድን ማቀብን። ስለዚህ ሐላሉን ምግብ ረመዳን ላይ እንደተሆነ ከረመዳን ውጪ ሪባን፣ ወለድን፣ ግቦን የተከለከሉ ከስብና የገቢ ምንጮችን ልንርቅ ልንጠነቀቅ ይገባል። ረመዳን ላይ በቀኑ ክፍለ ጊዜ ግንኙነት ከማድረግ ከሐላል ከትዳር አጋር ጋር እንኳን ከመገናኘት እንደታቀብ ነው ረመዳን ውስጥም ይሁን ከረመዳን ውጪ ከዝሙት ከበልግና ቆሻሻ ነገር ከማየት መራቅ መጠንቀቅ አለብን። ረመዳን የሰብር ወር ይባላል። አንዱ የረመዳን ስሙ ሸህሩ ሰብር የትዕግስት ወር ነው የሚባል። ለምን? ቀኑን ማታውም ላይ ትዕግስት ስለምናደርግ ስለምንታገል። ኢሻ ሲሰገድ እንኳን አንዳንዴ ኢማሙ አስረዘመ ብለው የሚወቅሱ ሰዎች አሉ። ፈጅር ሲሰገድ በጣም ረዘመ የሚሉ ሰዎች አሉ። ሁለት ሶፍሃ ተቀርቶ
ረመዳን ላይ አንድ ጁዝ ከምናምን ይቀራል። ሁሉም ትዕግስት አድርጎ አድምጦ ሰግዶ ይሄዳል። ቀኑን ሙሉ ከጥም ከረሃብ ታግሶ ይውላል። ረመዳን ላይ ያገኘነውን ትዕግስት ከረመዳን ውጪም ቀጣይ ልናደርገው ይገባል። ሶብሩም ሰፊ መሆን አለበት። መደረግ ያለበትን ማድረግ ላይ፣ መተው ያለብንን መተው ላይ፣ አላህ የሚወስናቸው የሚመሩን የሚከብዱን ውሳኔዎች ላይ ሷብሮች ልንሆን ይገባናል። ሶብር ከኢማን አንፃር ልክ እንደ ራስ ከሰውነት አካል አንፃር የሰውነት አካል ራስ ከሌለው ጥቅም እንደማይኖረው ሬሳ ጀናዛ እንደሚባለው ሁሉ የሰው ልጅም ሙእሚን ነኝ ከማለቱ ጋር ሶብር ካልጀመረበት ኢማን የለው። ላ ኢማነ ሊመን ላ ሶብረ ለሁ፣ ሶብር የሌለው ሰው ኢማን የለውም ተብሏልና ሁሉም ነገር ላይ ሷብሮች ታጋሾች ልንሆን ይገባናል። ከዛልክ ረመዳን ረሕመትን ወንድማማችነትን የምንማርበት ወር። ረመዳን መድረሳ ረሕመትን ወንድማማችነትን መተዛዘንን መደጋገፍን የምንማርበት ወር። ሁሉም ተመሳሳይ በሆነ መልኩ ይራባል። ሀብታሙ ደሃው፣ ያለው የሌለው፣ ጠንካራውም ደካማውም ይጾማል። ፍጡር ላይ ይረዳዳሉ፣ ይደጋግፋል። ያለው የሌለውን ያበላል። የሌለውም ጭምር ለምኖ ካገኘው ቀንሶ ይሰጣል። ዞር በሉልኝ አይደል። ረመዳን የረሕመት ወር ስለሆነ የመተዛዘን ወር ስለሆነ ልክ ጾም ሲገባ ሰዎች ከውስጣቸው የእዝነት ምንጭ ይፈልቃል። አመቱን ሙሉ ሰጥቶ የማያውቅ ሰው በብዛት ይሰጣል። ረመዳን ሲመጣ አይዞህ ይባባል እና አብረን እናፍጠር ይባባል። ጋብዞ የማያውቅ ሰው ረመዳን ላይ ይጋብዝ። ይሄን መልካም ባህሪ ከረመዳን ውጪም እኛ ላይ ቀጣይ እንዲሆን ልናደርግ ይገባናል። እሱ በልቶ ጠግቦ እያደረ ጎረቤቱ የሚራብ አላመነም። እሱ ጠግቦ እያደረ ጎረቤቱ የሚራብ አላመነም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ረመዳን ላይ ለጎረቤትም ሩቅ ላሉትም ለዘመዱም ለባዕዱም እጃችን እንደምንዘረጋው ከረመዳን በኋላ እጅ ልንዘረጋ ይገባል። ረሕመት ልናደርግ አላህ ከሰጠን ልንሰጥ ይገባል። ምድር ላይ ላሉት እዘኑ፣ ሰማይ ላይ ያለው ያዝንላቸዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለስድስት ዘር ማንዘራቸው የሚበቃ ሀብት ያላቸው ከዙሪያቸው ያሉ ሰዎች የሚበሉትን አጥተው ሜዳ ወጥተው ሲለምኑ እያዩ ሰላም ናቸው እላቸው ያለ ተርቦ ስለማያውቁ ተቸግሮ ስለማያውቁ ነቢዩላህ ዩሱፍ ታሪካቸው ላይ እንደተነገረው ብዙ ጊዜ ይጾሙ ነበር። ባለጸጋ ብዙ ጊዜ አይጾምም። መብላት መጠጣት ነው የሚቀናው። እንዴት ትጾማለህ? የግብዣ ቤት ኃላፊ ሆነህ ሳለ አሏቸው። በሳቸው ዘመን የግብርና ሚኒስተር ነበሩ። ግምጃ ቤት ኃላፊ ነበሩ ዩሱፍ አለይሂ ሰላም። ከሆኑም ጋር ብዙ ጊዜ ይጾሙ ነበር። ዛሬ እንዲህ አይነት ቁልፍ ቦታዎች ላይ የተቀመጡ ሰዎች ቤታቸው ከስር ግራውንድ መጋዘን አለ። ስኳሩን፣ ዘይቱን፣ ዱቄቱን እዛ ታገኛለህ። ሲልጋል ሁሌ ያለ ዩሱፍ አለይሂ ሰላም ይህ አይነት ወሳኝ ቁልፍ ቦታ ላይ ቁጭ ብሎ ሁሌ ይጾማል። ብዙ ጊዜ አንዳንዴ የሰው ልጅ ስለሚርበው ሊጾም ይችላል። አቅመ ደካማ ስለሆነ ሁለት ሶስት የከመበላ ልጹም ሊል ይችላል። ዩሱፍ አለይሂ ሰላም የምጾመው ጠግቤ የሚራቡ ሰዎችን ችግር እንዳንረሳ ነው ይሉ። ምጾምን ማበዛው እኔ ሁሌ ጠግቤ ከበላሁኝ የተቸገሩ ሰዎች ችግር ከኔ እንዳይርቅ ነው። በጾምኩ ቁጥር እራባለሁ፣ በራበኝ ቁጥር ደግሞ ሌሎች የተራቡ ሰዎችን አስታውሼ አበላለሁ ይሉ ነበር። ኢዳ የረሃብን ስሜት ረመዳን እንዲሰማን አድርጎ መተዛዘን እንዲኖር ያደርጋልና ከረመዳን በኋላ ልንተዛዘን፣ ልንዋደድ፣ ልንረዳዳ አላህ ከሰጠን ልንሰጥ ይገባል። ወፊ አምዋሊሂም ሐቁን ሊሳኢሊ ወልመሕሩም። ትክክለኛ የአላህ ባሮች የጀነት ሰዎች ከገንዘባቸው ሐቅና ድርሻ አለ። ለለማኝም መለመን ፈርቶ ጦሙን ማደር ለሚመርጥም ጭምር ሐቅ አለ። ራሳቸው ፈልገው ይሰጣሉ ብሎ ገንዘብ የኛ አይደለም የአላህ በአደራ መልኩ ነው እኛ ጋር ያስቀመጠውና አላህ ከሰጣችሁ ስጡ ብሏል። እኔ ላቤን ጠብ አድርጌ ባገኘሁት እሱን ምን አገባው እሷ ምን አገባት አትበል። ወደድከም ጠላህ ቢመርህም ልትውጠው ይገባል። ከገንዘብህ ለአቅመ ደካሞች ሐቅ አለ። ይሄን ሐቅ ካልሰጠህ የቂያም ቀን ትያዛለህ። የሰው ሐቅ ስትወስድ እንደምትያዝ ነው። ይሄን ተረዳ ያ አብደላህ ወያ አመተላህ። የሰው ሐቅ የወሰደ እንደሚያዘው ሁሉ አላህ ከሰጠህ ለምስኪኖች ቀንሰህ እንድትሰጥ የታዘዝከውን ካልሰጠህ ትጠይቃለህ።
በዘካም ይሁን ከዘካ በተጨማሪ ከዙሪያህ ያሉ ያላንተ ማንም ሊረዳቸው የሌለ ሙስሊም ወንድሞችህን ከሙስሊም አልፎ ካፍርም ቢሆን ከዙሪያ ኖሮ ተርቦ ሲሞት ካየህ መመገባል መርዳት አለ። ويطعمون الطعام على حبه مسكينا ويتيما وأسيرا أسير ማለት ምርኮኛ ማለት ነው። ምርኮኛ ካፍር ነው። ዒባዱ ረሕማን የአላህ ባሮች ምስኪንን ያበላሉ፣ የቲምን ያበላሉ፣ ተማርኮ የታሰረን እስረኛ ያበላሉ። ከጦር ሜዳ ላይ ማርከ የምታመጣው ካፍር ሲሆን ሙስሊም ወንድምህ አትገላል። ኢዳ መስጠትን ልንለምድ ይገባናል። ረመዳን አስለምዶናል፣ አስተምሮናል፣ አሰልጥኖናል። ከዛ በኋላ ልንቀጥል ይገባል። ረመዳን ላይ ብቻ ግር አድርገህ አምጥተህ የሰዎችን ማዕድ ቤት ከምትሞላ አመቱን ሙሉ ፕሮግራም አውጥተህ ስትቸገሩ ንገሩኝ። መንገር የሚከብዳቸው ከሆነም በር ያንኳኳ ስለበራቸውን ያስከብት የሚስጥር ሰደቃ የአላህን ቁጣ ያበርዳል ተብሎ ከጀሃነም ያድናል ተብሎ ረመዳን ላይ በጋጋታ አምጥተህ ብዙ ከምትሰጥ ከረመዳን ውጭ ሲቸገሩ ሁለት የሶስት የመስጠት አጅሩ ይበልጣል። أو إطعام في يوم ماذا ذي مسغبة ጫንቃህን ከጀሃነም የምታድነው አቀበቱን ተሻግረህ ጀነት የምትገባው የተለያዩ መልካም ስራዎችን ስትሰራ ከዚህ አንዱ أو إطعام في يوم ذي مسغبة በረሃብ የተሞላ ወቅት ጊዜ ላይ ቦታ ላይ ምስኪንን ማብላት ነው። ከጀሃነም ራስን ነፃ የምታወጣበት መንገድ አቀበቱን ተሻግረህ ጀነት የምትገባበት ዳገቱን ወጥተህ ወርደህ በሰላም የምታርፍበት ጀነት የምትገባበት መንገድ ምስኪንን ማብላት ነው። መቼ? በረሃብ ጊዜ፣ በችግር ጊዜ። ረመዳን ላይ ሁሉም ስለሚሰጥ አማራጮች ይኖራል። ረመዳን ላይ ሰደቃ አጅሩ በዛ ይላል። ነገር ግን የሚሰጥ ቁጥሩ በሚያንስበት ጊዜ የተራበ በበዛበት ጊዜ የምትሰጠው መስከረምም ላይ ይሁን ታህሳስም ላይ ይሁን ሸዋልም ላይ ይሁን ዙልቃዕዳም ላይ ይሁን አጅሩ ይበዛል። ረመዳን ሰው ሲሰጥ አይተህ ለነሻጣ ይሰጣል እንትባል ልሰጥም ይችላል። የሚገፋፉ ነገሮች አሉ። ከረመዳን ውጪ ግን ክረምት በጋ ላይ ሰው የሚቸገርበት ወቅት ላይ ከቻልክ ማንነትን ሳትገልጽ በረን ኳክተህ የሚታመን ሰው ልከህ አላህ ሰጥቷችሁ ነው በል በዚህ አላህ ይወዳል። ማግኘትህ ያኮራሃል። ከዙሪያ ያሉ ሰዎች ዱዓ ያደርጉልሃል፣ አይመቃኙም። ብቻህን በር ዘግተህ ስትበላ ይመቃኙ፣ ሊያጠቁህ ይሞክራሉ፣ ጥፋትህን ውድቀትህን ይመኛሉ። ኢዳ ረመዳን ላይ በር ላይ ተዘለው የሚሉ ሰዎች አሉ። ማንነታቸውን ማናውቅ መስጂድ በር ላይ አስቀምጠህ ማን አመጡ አህለል ኸይር መጣይ አህለል ኸይርነት በረመዳን ብቻ መገደብ የለበትም። ያ አላህ ወያ ረመተላህ ከሰጠን ቀነዘን ብዙ ነው የሰጠን አላህ ትንሽ ነው የጠየቀን። ያቺ ትንሽ ግን ለሌሎች ብዙ ትሆናለች፣ ትልቅ ትሆናለች። ጭካኔን ከውስጣችን እናወጣ። ረሕማን ይኖር። ልጄ ሲራብ ሆዴ እንደሚረበሸው የስጋ ዘመዴ የላ ኢላሀ ኢለላህ ዘመዴ የሰብአዊነት ዘመዴ ወገኔ ሲራብ ሊሰማኝ ይገባል። እንዴት ይዋጥላል? እንዴት ትችላለህ? ስንቶች ጦማቸው ነው ጦማቸውን እያደሩ እያወቅ የምግብ አይነት ደርድረህ ስትበላ ደርድረህ ስትበይ እንዴት ይዋጣል? ኢማን ካለ ረሕማ ካለ ውስጣችን ጎረቤቴ ዛሬ ላይ ኖሮ ይችላል ውሰዱ በል ቀንሰህ ላክ ከበሰለውም ከጠሪ። ይሄ ረመዳን ላይ ብቻ መቆም የለበትም። ከረመዳን በኋላ ይህ ሊሆን ይገባዋል። ለፈቂሮች ለምስኪኖች ልናዝ ይገባል። ወሀከዛ ረመዳን አንድነትን ያስተምረናል፣ ልዩነትን ያስወግዳል። ፈጅር አላሁ አክበር ሲል አብረን ምግብ እናቆማለን። መግሪብ አላሁ አክበር ሲል አብረን እንጀምራለን። ይህ አይነቱ አንድነት የትም በምንም ሊገኝ አይችልም። ኡማው ተባላ፣ ኡማው ተከፋፈለ፣ ተቆራረጠ እያለን ሁሌ ከማዘን ምስጢሩ ምንድነው? ምክንያቱ ምንድነው? ከመንገድ ወጥተን ከሱና ወጥተን መግሪብ አዳን ሲል አፍጥሩ የነቢ ሱና ነው። ሱሑር አዳን ሲል ፈጅር አዳን ሲል አቆሙ የነቢ ሱና ነው፣ ግዴታ የሆነ ሱና ማለት። ሌሎችም ነገሮች ላይ ሱናውን ተከተለን ብንሄድ እውነተኛው አንድነት ይመጣል። አንድ ሀገር ላይ ያሉ በሙሉ የመግሪብ አዳንን ሲሰሙ ምግብ ይጀምራሉ፣ የፈጅር አዳንን ሲሰሙ ምግብ ያቆሙ። አንድ ያደረጋቸው ምንድነው? እስላም፣ ሱና፣ ሸሪዓ። ሌሎችም ነገሮች ላይ እርስ በርስ መከፋፈሉ የመጣው አንዱ ስሜቱ፣ ሌላኛው ሱናው፣ ሌላኛው ባህሉ ስለተከተለ ነው። እነዚህና ሌሎችም ጾም ውስጥ ያሉ ቁም ነገሮችን ደርሶችን ልናጠና፣ ልንማር፣ ልንመራመር ይገባል። ከዛ በኋላ ወደ ራሳችን ልናመጣቸው ይገባል። አሁን የተዘከቱ በጥቂቱ የጾም መድረሳ የሚያስገኛቸው ጥቅምና ቁም ነገሮች እነዚህ ብቻ አይደሉም፣ ብዙ ናቸው። ከነዚህ ውጪም ያሉ ራሳችን ስናስተነተን የምናገኛቸው፣ ስናነብ የምናገኛቸው፣ ስንማር የምናገኛቸው አሉ። ዋናው ቁም ነገር ገብቶ መማሩ አይደለም፣ ተምሮ ተመርቆ ነው።
ከዛ በኋላ ራስን እያዳበሩ እያሳደጉ እነዚህ ነገሮች እየጨመሩ መሄዱ እነዚህና ሌሎችንም ተምረን ከረመዳን ዓመታዊ ወርሃዊ ትምህርት ቤት ስንወጣ ተማሪ ትምህርቱን ሲያጠናቅቅ ጥሩ ውጤት ያመጣ ይሸለማል። የደረጃ ተማሪ ተብሎ ይሸለማል። የረመዳን መድረሳ ውስጥ ገብቶ የወጣም ይሸለማል። ሽልማቱ ምንድነው? አላህ ነግሮናል፣ መልእክተኛው ነግሮናል። ረመዳን ዓመታዊ ወርሃዊ ትምህርት ቤትም መስፈርቶች አሉ፣ ስርዓቶች አሉ። መማር መግባት ግዴታ ነው። አልማርም ማለት አይቻልም። ስትማር የምታገኛቸው ብዙ ቁም ነገሮች አሉ። እነዚህ ቁም ነገሮችን ይዘህ ከወጣ ጥሩ ውጤት ካመጣ ትሸለማለህ። ሽልማቱ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። መን ሷመ ረመዳነ ኢማናን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ። ረመዳንን ግዴታነቱን አምኖ ከጌታውም አጅር ፈልጎ የጾመ ያለፈ ወንጀሉ ይሰረዝለታል። ይሄ አንድ ሽልማት። ወንጀል ከመሰረዝ የበለጠ ከወንጀል ነፃ ከመውጣት የበለጠ ምንም ያጓጓህ ነገር ለጀሃነም የሚዳርግ ዱንያ አኺራ የሚያበላሸው ወንጀል። በመጾም ወንጀል ይራገፋል። መቼ? ኢማንን ወኢህቲሳባ ከጾመን። እንዲሁ ዝም ብሎ የጃሂል ጾም ማለት አፉ ይጾማል፣ ጨጓራው ይጾማል፣ ምላሱ ግን አይጾምም። አይኑ አይጾም፣ እግሩ አይጾም። ጾሙ ይሳደባል፣ ጾሙ ይደባደባል፣ ጾሙ ቆሻሻ ነገር ያያል፣ ጾሙ ሶላት ያሳልፋል። የጾም አይባልም። ኢማና አላህ ጾም ብሎ ነው የሚጾመው። አላህ ደግሞ ያየኛል። እሱ የሚፈልገውን አይነት ጾም መጾም ያለብን ያለ ጾምን እንደ ዕዳ ሳይሆን እንደ አጅር ማግኛ የቆጠረ ያለፈ ወንጀሉ ተሰረደ። ወከዛሊክ በሌላኛው ሐዲስም ወረመዳን ኢላ ረመዳን ከፋረቱ ሊማ በይነሁማ ኢዘ እጅቱኒበቲል ከባኢር። ከአንዱ ረመዳን እስከ ሌላኛው ረመዳን የረመዳን ጾም ከተጾመው ረመዳን ጀምሮ እስከ ቀጣዩ ረመዳን ያለውን ወንጀል ያሰርዛል፣ ከባባድ ወንጀሎችም ካራቋ። ይሄ ዱንያ ላይ የሚገኝ ጥቅም ሲሆን አኺራ ላይ ደግሞ አስሲያሙ ወልቁርአን የሽፈዓኒ ሊሳሒቢሂማ የውመል ቂያማ። ነብዩ ሰለላሁ ዐለይሂ ወሰለም ጾምና ቁርአን ዱንያ ላይ ሁሌ ያዘወትራቸው የተገበራቸው ለነበረ ሰው አላህ ዘንድ አማላጅ ይሆናል። በዚህ መልኩ ከጾምን ከረመዳን እነዚህ ጥቅሞችን ካገኘን ከረመዳን መድረሳ ተመርቀን ከወጣን ተምረን በተመረቅንበት ነገር ላይ ቋሚዎች ከሆነን በዚህ መልኩ የጾምነው ጾም የቂያም ቀን ከአላህ ጋር ያስታርቀናል። ጾም ይላል ነብዩ ሰለላሁ ዐለይሂ ወሰለም የቁሉ ሰውም ጾም ይላል ምግብን መጠጥ ስሜቱን ከልክየዋለሁ ታረቀው ጌታዬ ሆይ ይላል። ጾም አፋውጥቶ ይናገራል። ጌታዬ ሆይ ለጾመ ሰው ተባሪያ ምግብን መጠጥን ስሜትን ከልክየዋለሁ ታረቀው፣ አላህ ይታረቀዋል ነብዩ ሰለላሁ ዐለይሂ ወሰለም። ቁርአንም እንዳይተኛ አድርገዋለሁ ታረቀው ይላል፣ አላህ ይታረቀዋል። ስለዚህ ከጾም መድረሳ እነዚህና መሰል የሆኑ ነገሮችን አግኝተን ተመርቀን ተሸልመን ከተከበርን በኋላ የገነባነውን ልናፈርስ የተማርነውን ልንረሳ አይገባም። አላህ ተባረከ ወተዓላ ረመዳንን በአግባቡ ጾመው ሌሊቱን በዒባዳ አሳልፈው ጀነት በመግባት ከሚታደሩ ከሚከበሩ ባሮቹ ያደርገን። ተባረከ ወተዓላ ቢልኢጃበቲ ጀዲር ወሰለላሁ ወሰለም ወባረከ ዐላ ዐብዲሂ ወረሱሊሂ ሙሐመድ